ከነዚህ መድኃኒት ከጠጡ ሴቶች ውስጥ አንዷ ሞታ ቢሆንስ? አንድ ነፍስ አጥተን ቢሆንስ ኖሮ ሞተውም ሊሆን ይችላል አናውቅም። ኢማጂን የ83 ሰው ቪዲዮ አለው፣ የ83 ሴቶች ቪዲዮ አለው። ስለዚህ ይሄ ሰው ቪዲዮአቸውን ለሆነ ዌብሳይት አሁን እኔን አሰደበች። ለዛ ነው ማንንም ተጸጽታለች። ለዛ ነው ማንንም ይቅርታ እንደሚያስፈራራቸው አላውቅም። እና ላይ ጎበዝ ነው ሰው ጭንቅ ያለው ነው ያስፈራራቸው ራቁት ፎቶና ቪዲዮ። አይ መጀመሪያ ለምን አሁን ለምሳሌ ማንንም ለመውቀስ ምናምን አይደለምና እሱን ለመቅጣት ነው እኔ የሱን ፕሮፋይል አድርጌ ሴት ልጅ እንደዚህ አይጎዳም ብዬ እሱን ለማስተማር በሱ ፕሮፋይል ተጠቅሜ ለሴቶች መልካም ነገር እያደረኩ ነው። ሴቶችን እያገዝኩ ነው። በቀል ማለት ጥሩ ነገር በማድረግ ነው የሚመለሰው። ሰው እኔ የሱን ፎቶ አድርጌ ሴቶችን እያገዝኩኝ እየረዳውኝ ነው ያለሁት። እንደዛ እየተበቀልኩት እያለው አጋጣሚ በሱ ፎቶ አድርጌ አንቺን አገኘሁሽ፣ ከዛ ወደ ፍቅር ገባን ሳልነግርሽ ተጣይኛለሽ ብዬ ነው ብሎ አለኝ። ስዊቲ ማለት የአክስቱ ልጅ ነች ለኔ ማለት ነው። ፎቶዋን የሚልክልኝ ነበር። አንቺ የአክስቱ ልጅ እንደሆነች ነው ያው ፍቅረኛው ናት፣ ግን ለአንቺ የአክስቱ ልጅ እንደሆነች የአክስቴ እንትን ራሱ ቲክታክ ራሱ ማለት ነው የእንትኑ ብዛት ቲክታክ በሷ ስም ከፍቶ በትክክለኛ ስሟ ከፍቶ እኔና እሱ ስንጣላ በቲክታክ ገብታ ታወራኛለች። እሷ ያክስቱ ልጅ ማለት ግን ራሱ ነው ለካ። ታይ እንደዚህ እኮ አይደለም ፍቅረኛ የሚያዘው፣ ታይ እንደዚህ እሱ እኮ እኔን እንደዚህ ድራማ ጋይስ ለቤቴ ይሄማ ሜንታ እነዚህ ችግር አለበት። ቆይ አንቺና እሱ ስትጣሉ ራሱ ሴት ሆኖ ያክስቱ ልጅ ሆኖ መጥቶ እንድትታረቂው እሷ እንደሆነች አንቺ ፍቅረኛ እንዲህ አይደለም የሚያዘው ምናምን ሴት ሆኖ ይመክርሻል። ያ ፖስት ምናምን ሳደርግ ወንድ ልጅ እንደዚህ አይደለም የሚያዘው፣ ለምን ስነ ስርዓት አትይዥም? አንቺ ሴት ልጅ አይደለሽ ወይ? ለምን እንደዚህ ትፖስቻለሽ? ለምን እንደዚህ ታደርጊያለሽ? እሱ እኮ መልካም ሰው ነው። ኦኬ ከዛ ምን እለዋለሁ? ቁጥሯን ስጠይና እስኪ ላውራት እናውራ፣ እኔ እና እሷ ግሩፕ አድርገን፣ እኔ ጓደኛ የለኝም። ኦኬ ዘመድ ጓደኛ ትሁነኝ ስለው እሱ በደፈራት ምክንያት በጣም እንትናት ስትረስ ውስጥ ናት። ሴቶች አታምንም፣ ወንድ አታምንም። በልጅነቷ ስለተደፈረች ጓደኛ አትፈልግም ነበር የሚለኝ። ለእሷ ደግሞ በተመሳሳይ ዜድ የምትባል ልጅ አለች እና ዱባይ በጣም ነው የምታፈቅረኝ። እኔም ማጣት አትፈልግም። እኔን ካጣች ራሷን ታጠፋለች። ሶ ለዛ ነው የማወራት እንጂ አላፈቅራትም ይላታል። እንደዚህ ነበር በመሀላችን የሚጫወተው። ወይኔ ቅሌት ጉድፈላ። ገና ሲጀመር ሳይኮሎጂ ነው ብዬሽ ነበር ሀቡዬ። እራው ይሄ ብዙ ነገር ነው። ነገን ጠብቅና ማስረጃውን ነገ ፎቶውን እኔ ሲጀመር ሆሳም አንተ እንድትመጣ የጠየኩበት ምክንያት ፎቶክን አድርጌ በዚህ ልጅ ፎቶ ተጠቅሞ የሚያወራችሁ እሱ አይደለም ይሄ ነው ብዬ ቪዲዮ ለመስራት መጀመሪያ ፍቃድህን ልጠይቅህ ነው የጠራሁት። ሚውትክን አብራው ማይኩን ንካው። ያ ገብቶኛል። እና እኔም ያው አሮ ነው ቲክቶክ ላይ ገብቼ ቪዲዮ ለመለጠፍም ላይክ የሆነ ነገር ለማድረግ ፈልጌ ነበረ፣ ግን አሮ ነው ወጥ አልመሰለኝም ነበርና ያ ላይክ 3 4 5 ሰው ሪች አውት አድርጎኛል። ላይክ የማውቀው ሰው ማለት ነው። ማላውቃቸውም ደግሞ ብዙ ሊሆን ይችላሉ፣ አላውቅም። አንድ እዛ ነው 4 5 ሰው ምናምን። ሌላም ልጅ ነበረች ዱባይ ያለች ስሟ ቲና ምናምን ይባላል። እና እሷም እንደዚህ እንትን ላይ ገብታ ነበር፣ ምንድን ነው ሆስፒታል ገብታ ምናምን ልካልኝ ነበር ቪዲዮ ማለት ነው። እና እሷንም አናገር ሆስፒታል የገባ በሱ ምክንያት ስዊትም ሆስፒታል ኢትዮጵያ ውስጥ የምትኖር ልጅ መድኃኒት ጠጥታ ሆስፒታል ገብታ ነበር። ምትባል ኮይንም የምትባል አሜሪካ ያለች እሷም ኮማ ውስጥ ሁሉ ነበረች። አስበው እንግዲህ 3 ሴቶች ማለት ነው። አንድ አሜሪካ፣ አንድ ኢትዮጵያ፣ አንዷ የት ናት? ዱባይ ቲና። that is crazy ዱባይ አሜሪካ ያለች ልጅ ምን እንትን ገብታ ኮማ ገብታለች ነበር ናላችሁ አልሰማችሁም? አሜሪካ ያለች የነበረች ምትኖር ሪትስ ምትባል ነበር። ስሟ ማለት ፕሪንሰስ ነው። እዛ ላይ የምትጠቀመው አፕሊኬሽን ላይ ሜቢ አስፈላጊ ከሆነ የልጅቷን ማግኘት ይችላል ኢንስታግራም ላይ፣ ችግር የለውም። አይ ማርቆስ ሰራን እና እንደዛ አሁን አንቺ ማንሽ ውስጥ የምታረጊ ሆሳም ፕሊዝ ካን ዩ ካም ቱሞሮ ነገም እንድትመጣ ፈልጋለሁ። ማርቆስ ነገ ማስረጃዎቼን ይዤ እመጣለሁ ብሏል። ስለዚህ ነገ እንድትመጣ ፈልጋለሁ።
ለእህቶችህ ማዳን የምትፈልግ ከሆነ በአንተ ፎቶ ብዙ እህቶችን ጎድቷል። ያንተን ፎቶ ተጠቅሞ በራሱ ስለሚያፍር እኔ ብቁ አይደለሁም ብሎ ስለሚያስብ እሱ ተደብቆ በአንተ ፎቶና ቪዲዮ ብዙ ሴቶች ተጎድተዋል። ስለዚህ እህቶችህን ለማዳን ድምፅ ለመሆን ነገ ማታ እንድትመጣ ፈልጋለሁ። ለምን ማርቆስ ዛሬ ስራ አለኝ ብሎ ገብቶ እዚህ ጋር ለነገ ቀጥሮ ነው ሄደው ነገ የማይደርስ መስሎት ነገ እንጠብቃለን። ኦኬ ስንት ሰዓት ነው ነገ? ላይ በዚህ ሰዓት አካባቢ ሼር እናደርግልሃለን። አዎ ዚስ ታይም በዚህ ሰዓት አካባቢ ቴክስት አድርጉልኝ። ማን እንደሆነች አላውቅም። ልጅቷ የሆነች ልጅ ሄሊያ ምናምን የምትባል ልጅ ልካልኝ ነው ቴሌግራም ላይ ገባሁት እና ሜሴጅ ተላክልኝ እና ከዛ ለመግባት እቺ አረንጓዴ ልብ ስም የላትም። አረንጓዴ ልብ ዋትስአፕ ላይ ነበር ሼር ያደረኩልክ። ዋትስአፕ ነው እንጃ ቴሌግራም ላይ ነው አሁን የሆነ ሰው ገባ ያለኝ እና ኦኬ እኔ ደግሞ ማለት ነው ነገ ቀጠሮን ሰምተን የእሱንም ከሰማን በኋላ ቪዲዮ ልሰራ ነው። ቢካዝ እኔ ኃላፊነት ይሰማኛል። ታናናሽ እህቶቼን የማዳን ኃላፊነት አለብኝ። ፎቶክን ተጠቅሜ በዚህ ልጅ ፎቶ የሚያወራችሁ ይሄ ልጅ ነው እሱ አይደለም ብዬ ቪዲዮ ለመስራት ፎቶክን ለመለጠፍ ፍቃድህን ልጠይቅ ነው። አንድ የሚያስጠራሁ ፍቃደኛ ነክ ወይ? አረ ከሚገባ በለ። እሺ አመሰግናለሁ። እኔ እንትን ብለጥፈው ደስ ይለኛል። እኔ ምንድነው እኔ ቲክቶክ ላይ ብለጥፈው ማለት ነው እሰራለሁኝ። አንተ ደግሞ ዲዩት አድርገው ወይ ሪፖስት አድርገው አንተነትህን እንዲያውቁ ፎቶ አድርጌ በዚህ ልጅ ፎቶ የሚያወራችሁ በዚህ አካውንት ይሄ ልጅ እንዳልሆነ እወቁ፣ ይሄ ነው ብዬ የሰራውን ስራ በሙሉ እዘግባለሁ፣ እናገራለሁ። ምክንያቱም ቢያንስ አንድ ሰው ማዳን እፈልጋለሁ። ከነዚህ መድኃኒት ከጠጡ ሴቶች ውስጥ አንዷ ሞታ ቢሆንስ፣ አንድ ነፍስ አጥተን ቢሆንስ ኖሮ ሞታውም ሊሆን ይችላል። አናገር ኢማጂን የ83 ሰው ቪዲዮ አለው፣ የ83 ሴቶች ቪዲዮ አለው። ስለዚህ ይሄ ሰው ወይ ቪዲዮአቸውን ለሆነ ዌብሳይት እየሸጠው ሊሆን ይችላል፣ ቢዝነስ አድርጎት ሊሆን ይችላል። ብር የሚሰጣቸው እኮ ቪዲዮአቸውን እየሸጠው ሊሆን ይችላል እንጂ ብር በእርግጥ ከእንትና ውጪ ለማንም አልሰጠም። ብር የሰጠው ላበበች ብቻ ነው፣ ለሌሎች ብር አልሰጠም። ጭራሽ አንተ ወንድ ሆነ ከአንተ ብር ላክልኝ አለ ካደል አበበች ታዲያ ሼር የለንም እንዴ? ለሁላችን ሲጀመር ማለት ነው። ሲጀመር ሆሳም የሱን ብር እንደሚበላ ነግሮኝ ነበረ። እንዴት ነው ቲና የምትባለዋ ልጅ? ቆይ አንድ ጊዜ ማለት ነው። ሆሳም ቲና የምትባለዋ ልጅ አሁን መድኃኒት ጠጥታለች ያለው ማለት ነው። ዱባይ ነው የምትኖረው። እንደዚሁ እንደኛ ፍቅረኛው ነበረች ማለት ነው በሰዓቱ ሲመጣኝ ማለት ነው። ግን እሷ ከሆሳም ጋር ተመሳጥራ ብር እያስላከችው እንደነበር ነበር ለኔ አሜሪካ ቲና ያለችው ዱባይ ከዚህ ድረስ ከዱባይ ድረስ አሜሪካ ሆሳም ብር ያስልካታል ቲና ነበር እያለን ማለት ሆሳም የቲና ፍቅረኛ ሆኖ ማለት ነው። አዎ ቲናና ሆሳም ማለት መጀመሪያ ቲናን በሱ ፎቶ ተዋውቋት፣ ከዛ ቲና ወደሱ ተገልብጣ የኔን ብር በልታ ከሱ ጋራ ከዛ ብሩን በልታ ስታበቃ እኔም ብሎ ካደረገችኝ እና ጠፋች። ሆሳም የኔን ብር በልቷል ብሎ ነበር እኔ የሚያሳምነኝ። በዛ ሰዓት እንደዛ እያለ እያሳመነኝ ነው ከነ ሆሳም ጋር እኔ ብሎ ካርጊያቸው ምናምን የጠፋሁትኝ በሰዓቱ ማለት ነው። ሴቶቹ ስነግራቸው አይሰሙም። እኔ አይደለሁም እያልኩ ስነግራቸው አይሰሙም ያለው እውነቱን ነው። አንቺም አልሰማሽም ብሎ ካጠጣ እሱን ነበረ የምንጠላው በሰዓቱ። እኔ እሱን ነበር የጠላሁትኝ። በቃ ሊያጣሉኝ ነው ብዬ እነሱን ነበር የራኳቸው። ኦኬ ሆሳማ እና ማንን? ቲናን? አይ አንድ ልጅ አብረው ያወሩኝ አሉ። ምናልባት ፍቅረኛው ወይ ባለቤቱ ትሆን ትችላለች። በቪዲዮ አውርተውኛል እኔን ማለት ነው። አረ ማሪ ኢትስሚ የሚሏት እሷ ናት። አበበች ናት። አይ ኢትስሚ እኮ ራሷ ናት። በውስጥ ኢትስሚን ጥሪያት ይሉኛል። እሷ ናት። አዎ ሀብዬ በጣም ማአት ልጆች ናቸው የወጣው የምትባለው ማለት ነው ማሪ። አረ ባላ አረ በማርያም ያልሽ ግን አካውንቷ ፕራይቬት ነው። ልስባት ነበረ ሄደሽ ፐብሊክ አድርገሽ አካውንትሽን ነይ ነው ኢትስሚ ነኝ ኮሪም እንትን የምትባል ራሱ አውቀዋለሁ እያልሽ ነው። እሷም የደረሰባት ናት። በማርቆስ የማርቆስ ቫይረስ ተጠቂ የሆናችሁ በሙሉ ነገ እዚህ ቤት እንድትገኙ። ማርቆስ በሚባል ቫይረስ የተጠቃችሁ በሙሉ ማርቆስ ወይም ቢኒያም ብዙ ስም ነው ያለው። በእርግጥ ግን እኔ ማቀው የዛሬ አመት ነው ማቀው ቲክቶክ ላይ እየገባ 50 ሺህ እያለ እርዳታ ቃል ሲገባ እኔ እውነት መስሎኝ አከበርኩት በጣም። ግን ደረሰኝ ልኮ አያውቅም። ስለዚህ እርዳታውን አላስገባም ማለት ነው። ሶ ምንድነው የሴቶች ራቁት ቪዲዮ በመያዝ ሴቶችን በማስፈራራት ወይኔላ የጌታ ያደራህን ይሄን ገዛውላችሁ ይሄን ገዛው ለአንድ ኢማጂን ለአበበች ያሳያትን ወርቅ ገዛውልሽ ከሺኢን ላይ በ10 ድርሃም ገዝቶ ወርቅ ገዛውልሽ እያለ ለሁሉም ሴት። ወይኔ ግን ይሄ እኮ
ምን ያህል ሴቶችን እንደገመተ እኮ ነው የሚያሳየው። ምን ያህል ሴቶች ቁሳቁስ እንደሚወዱ እንደገመተ እኮ ነው የሚያሳየው። ሱቅ ገብቶ ቪዲዮ ይቀርጻል። ብራንድ ሾፖች ቪዲዮ ይቀርጽና ለሁሉም ሴቶች ያን እንደገዛላቸው ይልካል። እንትን ይገዛና ከሺን ላይ አርቲፊሻል ወርቅ ደረሰኝ ላኩልሽ ቁጠሪ ደግሞ ይለኛል። ደብል 18 ደረሰኝ ልኮልኝ ዋትሳፕ ላይ። ከዛ ያንን ወርቅ ለሁሉም ሴቶች ያንን አርቲፊሻል ወርቅ ቅብ ለሁሉም ሴቶች ገዛሁላችሁ። እነሱ ልባቸው ፍስስ ያንን ወርቅ ሲያዩ እነሱ ደግሞ ካዱ። አዎ ልባችሁ ፍስስ ያንን ወርቅ ስታዩ፣ ያንን ብራንድ ልብስ ስታዩ ልባችሁ ፍስስ። ግን እኮ ከሱቅ አልወጣም ልብሱ እዛው ነው ሱቅ ውስጥ ቤት ውስጥ። እንደውም አበበች ትንሽ ብልጥ ነገር ናት። ቤት ውስጥ አሳየኝ ስትለው አሳይቷት አያውቅም። ወርቁን ብቻ ቤት ውስጥ አሳያት። የ10 ድርሃም ስለሆነ ችግር የለውም። አርቲፊሻል ገዝቶ ደርድሮ ትራስ ላይ ደግሞ ትራስ ላይ ነው ነጭ ትራስ ላይ ድርድር አድርጎ ፎቶ እያነሳ ይልክላታል ለሁሉም ሴቶች። ሌላ መናገር የምፈልገው ነገር ማለት ነው እስዊቲ አስገብኝ እያለችሽ ነው። እኔ ፎቶዬን ማለት ነው አብረን ተቃቅፈን እንደተነሳን አስደርጎ እዚህ ጋር መናገር የምፈልገው ማለት ነው አንድ እንዲያጠፋልኝ የምፈልገው ነገር ከቪዲዮ የበለጠ ማለት ነው ፎቶዬን ማለት ነው ፎቶዬን አብረን እንደተነሳን አስመስሎ ማለት ነው አስሎኛል። ከጎኑ አድርጎ አስሎኛል። ፎቶውን እንዲያጠፋልኝ እፈልጋለሁ። በትናት ራይት ወላሂ በጣም አይተሻል አይደለ? ልኮልኛል። እማዬ ትሙት ልኮልኛል። አዎ ለሀቢባ ልኬላታለሁ ብሎኛል። እኔ ሰው መስሎኝ ነበር፣ እውነት መስሎኝ ነበረ። ይሄ ነገር ደግሞ ለእኔ ህይወት ጥሩ አይደለም። ኦኬ ተጋብተን አንድ ላይ ቁጭ ያልን ነው የሚመስለው ፎቶ ሆነ እንዲያጠፋልኝ እፈልጋለሁ። አሁን ነገ ስታገቢ ለባልሽ ይልክለትና ይኸውልህ አግኝቻታለሁ አብረን ጊዜ ያሳልፈናል ሊፈልገው እኮ እንደዚህ ሊጠቀምብኝ ስለፈለገ ነው። አቡ ይቅርታን ያንዴ ላውራና ኤዲቲንግ ግን በጣም ጎበዝ ነው ልጁ። በጣም እሱ ኤዲት አይደለም የኢትዮጵያ 6000 ብር ከፍሎ ነው ያሳለው ፎቶ ያንቺ ባለቤት ምናምን ቪዲዮ ማቀናበር ምናምን ጎበዝ ነው በጣም ልጁ ሲያቀናብር። በጣም አቡ ባይዘው ፎቶ ከማጋ ነው ተካሳይሆን ሀከር ጭምር አይ ከሱ ፎቶ ጋር ከራሱ ፎቶ ጋር ማለት ነው። ሀከርም ነው አይደለም ሀከር አይደለም ሲያስፈራራ ነው አይደለም እባክሽ ሲያስፈራራ ነው ሀከር አይደለም አይችልም ሀክ እንዳታስደርጊን እሺ ንገሪኝ ሀከር ነው ልትይ የቻልሽበትን ምክንያት አስረጅን። እሺ ላስረዳችሁ። የእህቴን የባለቤቷን መረጃ ይዞ ነው እኔን ደግሞ ሲያስፈራራኝ የነበረው እና እኔም እንደነሱ ነኝ። ምንም ተመሳሳይ ነገር ነው ማለት ከትውውቃችሁ ጀምሪ ማሬ። ምንም ነገር ሲጀምር ጅማሬ ትውውቃችን ቲክቶክ ነው። ቲክቶክ ላይ ወንድሜ ወታደር ነው። እሱ ጋር ገብቶ ተሳደበ። እኔ እስካሁን ድረስ ማመን አልቻልኩም። ማርቆስ ይሄ ልጅ እየመሰለኝ ነው እያወራሁ ያለሁትና ማመን ሁላ አልቻልኩም። ፖሊስ በጣም ደንግጫለሁ። እና ወንድሜ ቤት ገብቶ ወታደር ሲሰድበው መልስ ሰጠሁት። እኔ መልስ ሰጠው። በሌላ አካውንት ገብቶ ፎሎ አረገኝ። ኖርማል ሰው መስሎ አወራኝ ማለት ነው። ከዛ በሂደት እያወራን ረጅም ሰዓት ፈጅተናል። በእርግጥ ረጅም ወሮች ምናምን ፈጅተናል እያወራን። ከዛ ወዲህ ጓደኛ ሆነን እዛ ቪዲዮ ኮል አብራ ስለው አያበራም። ታቱን ብቻ የእጁን ታቱ ነው የሚያሳየኝ። ከዛ እኔ ግራ ገባኝ። የሆነ ጊዜ እያወራሁኝ በቀጥታ እናቴ ጋር ደውሎ ነው የምላችሁ። ደውሎ እኔ የልጁት ፍቅረኛ ነኝ፣ እናቴ ወጣት ናት፣ ብዙም ትልቅ ሰው የምትባላለችው። የእናትሽን ስልክ ቁጥር ከየት አመጣ? አላውቅም። ጓደኞች አላስተዋወቅኩትም። ጓደኞችን ገብቶ እዚህ አረብ ሀገር የሚሰሩትን እናንተ ገረዶች ምናምን አሳማኝ አይደለም። እንዴት ኬታ ወይ የእናትሽን ስልክ ኬታ መጣ? እንደውን ታውቂያለሽ፣ አንድ ጊዜ ይኸውልሽ በምን ሊይዛት እንደሚችል ልንገርሽ። አንዳንድ ጊዜ ስክሪንሾት አድርገሽ ላኪልኝ ዋትስአፕ የምታወሪው ነው። ይኸውልሽ ሁሉንም እልክላችሁ። ሁላችሁንም ነው። በዛ ሰዓት ስልክ ይይዛል፣ በዛ ሰዓት ስልክ ይዝብሻል። እንግዲህ ይሄ ላረግላችሁ የምችለው ሀይባ እስከዛሬ ያላጠፋሁት አንዳንድ መረጃዎች አሉኝ። ቢኒያም ጌታቸው እናቱ ጥሩነሽ የምትባል ፎቶ አለኝ። እናቴ ናት የሚላት ሴት ፎቶ አለኝ። ስልክ ቁጥሩ አለኝ። እናቱ አይደለችም አላቅም፣ ብቻ የእሷ ፎቶዎች ምናምን ሁሉም ነገር አለኝ። ለዚህ ምስክር ጓደኞቼ ናቸው ደውሎ የሚሰድባቸው። በቃ ምስክር አለኝ። እኔ ከፈለግሽ ማስረጃም አለኝ። ቴሌግራም በጣም ብዙ ቴሌግራም አለው። ፕሮፋይሉ አድርጎኝ ምናምን ነበር የሆነ ሰዓት። ብቻ እኔን ያስፈራራኝ የነበረው የእህትሽ የራቁት ፎቶ አለኝ ብሎ ነው። እህትሽን የሚጀነጅን ነበር አዘሴም ታይም። እውነት አላውቅም። ከዛ እኔ እህቴ በጣም ልጅ ነበረች። እኔ ከሀገር ስወጣ
ያለኝ እድል ሊሄድ 1 ወር ስለነበር የቀረኝ እህቴ ምናልባት እውነት ሆኑ ሊሆን አድርገው ሊሆን ይችላል ብዬ በጣም ፈራው። ገባሽ? ገበናሽን ትደብቂያለሽ እና ከዛ ልክ ኢትዮጵያ ገብቼ አስፈራርቶኝ ስልክ አዘግቶኝ ጓደኞቼ ምንም አይነት ሶሻል ሚዲያ አልነበረኝም እሱን ማወራበት ቦቲም እና ቫይበር በስተቀር። ኢቭን በቀደም አበበች ጋር ገብቼ እንዴ ማርቆስ ምናምን ስል ወዲያው ቫይበር ላይ ደውሎ 3 ሳላነሳለት ስቀር አላቅሽም አታውቂኝም ብሎ ብሎክ አደረገኝ። እሱንም ስክሪንሾቱን ልክልሻለሁ። ከዛ ኢትዮጵያ ገባሁ። ልክ የጥምቀት ዕለት እህቴን ማርቆስ እንደዚህ እያለ እያስፈራራኝ ነው እና የአንቺ ራቁት ፎቶ ለቦይፍሬንድሽ ልከሻል ወይ ስትላት ስላት በዚህ እያስፈራራሽ ነው እናቴን ቤተሰቦቼን ያስጨነቅሽው እኔ እንዴት እንዲያረጋለሁ ልቀቀው በዩ ብላ ተቀብላ ሀከር መሆንህን አውቀናል፣ የባለቤቴ ሙሉ ፋይል አለክ፣ ግን አንፈራህም ምንም አይነት ነገር ስለሌለ የምትፈልገውን ነገር ፖስተው አለችው ማለት ነው ሲስተር። ከዛ ስልኩን ጥርቅም አድርጎ መልሶ ደወለና የሰደበኝ ስድብ በምንም ላገኝሽ አልቻልኩም ነው ያለኝ። ምክንያቱም የኔ የራቁት ፎቶ ምንም አይነት የለውም፣ ግን ስልክ ይደውልልሽ ብር ደግሞ ልስጥሽ ማለት ችግር የለበትም 200 ሺህ ብር ካላስገባው ብሎኛል። ኢትዮጵያ የሄድኩ ሰዓት እና እምቢ አልሽው? በፍጹም ነው ያልኩት። ምክንያቱም ኖ እውነት ነው የምልሽ እናቴ ምስክር ነች ለዚህ። እኔ እናቴን ባስገባት ብር ልስጥሽ እያለሽ እምቢ የምትይው ቦይፍሬንድሽ ምክንያትሽ ምንድን ነው? እንዴት እንደነበር ልንገርሽ። በጣም ጫና የሚያደርግ ሰው ነው። ሜንታሊ ችግር አለበት። አደንዛዥስ ተጠቃሚ ነው። እህቴ ጀርመን ነው የምትኖረው። ከዛ የሆነ ቀን በጣም እርቦኛል፣ ብሬን እንዳለ ወደ ኢትዮጵያ ልኬ በጣም እርቦኛልና 50 ዩሮ ላኪልኝ አላት። ሲስተር ደግሞ ወይኔ የእህቴ ፍቅረኛ ነው ምንም ቢሆን እንዴት ቸገርማ ምናምን ብላ ሳትነግረኝ 50 ዩሮ ላክችለት። ከዛ እግዚአብሔርን ነው ብላችሁ እና እንደዚህ አለኝ እኮ ምናምን ስትለኝ እኔ ደነገጥኩኝ። ምክንያቱም በጣም ሀብታም ነኝ ኢትዮጵያ። ይሄ ልጅ እኔ እስካሁን ማመን አልቻልኩም። ይሄንን ልጅ ነው እየሳልኩ ያለሁት በእውነት ነው የምላችሁ። ታውቂያለሽ ለእኔ 24,000 ዩሮ እንደሆነ ደሞዙ እንደነገረኝ ላይቭ ላይ በፈጣጣ ላይቭ ላይ ደሞዜ 24,000 ዩሮ ነው አለ በወር። የጀርመን ውስጥ የሚሰራው ብላክ ነው የሚሰራው፣ ከመንግስት ተደብቆ ብላክ ነው የሚሰራው። ህገወጥ ነው ማለት ነው። ህገወጥ ነው። በብላክ እየሰራ ነው 24,000 ዩሮ የሚከፈለው። የመንግስት ጡረተኛ ነው። ከሰዎች ጋር አይስማማ። የሆነ ድርጅት ውስጥ ይገባና ወዲያው አቀሳስሮ ነው ተባሮ የሚወጣው። በጣም ክፉ ሰው ነው። ስለጥፍ የሚወጣው ከጀርመን የሚወጣ አበሻ ብዛት ታየኝ። የሱን ፎቶ ስለጥፍ እማዬ ትሙት ነገ ከነገ ወዲያ ቃል እገባለሁ ጋይስ፣ ነገ ቀጠሮ እንጠብቀዋለሁ። ካልመጣም ከመጣም ከውይይቱ በኋላ ማስረጃዎችን አቅርበን ተነጋግረን ጨርሰን እኔ ፎቶውን የማርቆስን ፎቶና የዚህ ልጅ ፎቶ አድርጌ የሆሳማ ይሄ ልጅ በዚህ ልጅ ፎቶ እየተጠቀመ ሴቶችን እንደሚያጭበረበር የ83 ሴቶች የራቁት ቪዲዮ እንዳለው ምን እንደሚያደርገው አላውቅም። ለባለጌ ዌብሳይቶች እየሸጠውም ሊሆን ይችላል እየተጠቀመባቸው እነዚህ ሴቶች እንጂ በጤና አንድ ሰው 4 ዓመት ሙሉ ሴት እየጀነጀነ በ4 ዓመት ውስጥ የ83 ሴቶች ራቆት ፎቶ በህግ መጠየቅ አለበት። እኔ እንደ አንድ ግለሰብ ድምፅ ሆናለሁ። ቪዲዮን ወስዳችሁ ጀርመን ሀገር ለኤምባሲም ሰታችሁ ለምንም ድምፅ ሁኑና ይሄ ሰው በህግ እንዲጠየቅ አድርጉ። እኛ 3 መድኃኒት ጠጥተው የተረፉ ሴቶች እናውቃለን። ከዛ ውጭ ግን የሞተም ሊኖር ይችላል። ከህይወቴ ከወጣ በኋላ ባጣራሁት መረጃ መሰረት በጣም የደሃ ልጅ እንደሆነ፣ ሜንታሊ ችግር ያለበት ሰው እንደሆነ እንዲሁም ጋንጃ ተጠቃሚ እንደሆነ ማን ነገረሽ? ጋንጃ ተጠቃሚ እንደሆነ ሲስተር ናት የጠያየቀችው። ኖርማሊ እዛው ሀገር ፍራንክፈርት እንደሚኖር እና ይሄ አሜሪካ እየተመላለስኩ ነው የሚለው ውሸት እንደሆነ ስራ አይሰራም። እውነት መስሎን ጠብር ግፍ ብለን አክብረ ነው። እኔ የሶፍትዌር ኢንጂነሪንግ ገለመሌ ነው የምሰራው። 24,000 ዩሮ ነው ደሞዜ። 10 ቀን አሜሪካ 20 ቀን ጀርመን ነው የምሰራው ብሎን በጣም ደስ ብሎን እንደዚህ አይነት ትልቅ ቦታ ያለ ሀበሻ ስላለ በዜጋችን ኮርተን በኢትዮጵያዊነቱ ኮርተን ብታይ ኮርተን እሱ እዚህ ቤት ሲገባ ባንዲራ ማውለብለብ ነበር የቀረን። እየገባ ለዛም 50 ሺህ ለዚህም 50 ሺህ ቃል ሲገባ እውነት መስሎን ግን የለ ደረሰኝ አላመጣ ቃሉን አላከበረ ምንም። እና እኔ 200 ሺህ ብሩን እንዴት እምቢ እንዳልኩት ልንገርሽ። 200 ሺህ ብሩን ከሰጠኝ በጣም አሳስሮ እንደሚያስቀምጠኝ በብዙ ነገር አውቃለሁ። ምክንያቱም ጫና ስለሚያደርግ፣ አንደኛ 40 ሀገር ነው የምሰራው፣ ሰው ቤት ነው የምሰራው።
ሌሊት ላይ ስልክ ይደውልልሽና አትዘጊውም፣ ስልኩን እያዳመጠሽ ነው የምተኛው። አንቺ ጋርም እንደዛ ነው? አዎ ይኸው አበበችም ይኸው ኦፕንም ሁሉም ሴቶች ከሱ ጋር የሚያወሩ ሴቶች ስልክ አትዝጉ ነው የሚለው ይመስለኛል። በእንቅልፍ ልባችሁ ስትገላበጡ ልብሳችሁ ከተገለጠ ራቁታችሁን ለመቅረጽ እንዲመቸው ነው። ለምንድን ነው ሌሊት ሳትዘጉ ተኙ የሚላችሁ? እንደዛ ነበር የቀረጸኝ። ሌላ ቪዲዮ የለኝም፣ የቁም ቪዲዮ ምናምን የለኝም ያልኩሽ እኮ ስተኛ ምናምን አምኖ ስለነበር ምተኛው በቦዲዎች ክፍት በሆኑ ቦዲዎች ምናምን እንደዛ ነው የተሸወድኩትኝ እኔን ማለት ነው እንጂ ቪዲዮ ላኪ ብሎ ጠይቆኝ አይደለም። ሲጀመር እንዲጠይቀኝም ፋታ አልሰጠውም ነበር። ፎቶ ሴክሹዋል ነገር ነው ባይዘው በእንቅልፍ ልቤ ምናምን ይቀርጸኝ ነበር። የሚያወራው ወሬ ሁሉ ሴክሹዋል ነገር ነው። ይሄ ይቅርታ እንግዲህ ለቃሉ አጠቃቀም ይሄ ወንድና ወንድ የሚያደርጉትን አይነት ሴትና ሴት የሚያደርጉትን አይነት ወሬ ነው የሚያወራው። እኔ ከዛ እንዲህ ምን አይነት ሰው ብትሆን ነው ማለት የሆነ ነገር ሲያወራ ነጥብ ይዤበት ተጠይቀው ነበር እና ኢትስ ኖርማል ምናምን ሲለኝ እንዴ አውሮፓ ወይም ይሄ አሜሪካ የሚባል ማለት ወንድና ወንድ ኖርማል ነው፣ ሴትና ሴት ኖርማል ነው የሚልሽ? አይ ከሴት ጋር ሆኖ ይሄ ከኋላ አይነት ነገር ኖርማል ነው ነው የሚለው። ሚስቴ እስከሆነች ድረስ ኖርማል ነው ለእኔ ነው የሚለው እና እኔ በጣም ከአእምሮ በላይ የሆነ ሰው እያዘጋጃችሁ እኮ ነው በአካል ሳትገናኙ ከወዲሁ አምናችሁበት እንድትሄዱ ደግሞ ማለት ነው። 2 ዊክስ ይልሻል ኢትዮጵያ ልገባ 2 ዊክስ ይልሻል። 2 ዊክስ ቀርቶ እንደው በ20 ዓመትም አይገባም፣ ይጀመር አይመጣም። ህገወጥ ነው እኮ ማሪ። ይኸው አበበችን ጉድ ሰራት። ዱባይ ትኬቴን ከስዬ እንትን አሜሪካ ለስብሰባ ተጠራው ይልና ትኬቱን አሳየኝ ብትይው አያሳያትም። ትኬቱን አሳየኝ ብትይው አያሳያትም። እኔ ዝም እኔ እዚህ ጋር አንድ ጥያቄ መጠየቅ የምፈልገው ትኬት ፎርጅድ ማሰራት ይቻላል? ይሄ ነው ማለት ኮምፒውተር ላይ ኤዲት አድርገሽ ፕሪንት ማድረግ ትችላለሽ እንዴ? እየሰጡ አይደል ደላሎች ብር የሚበሏቸው። ትኬት ፕሪንት ማለት ትችላለሽ። ካወቅኩት ከ10 ጊዜ በላይ ይሆናል ትኬት ከነሰልኩ የሚለኝ። ልክ ቀኑ ሲደርስ መምጫው ቀን ሲደርስ ምክንያት ፈልጎ ይጣላኛል፣ ይከነስላል። ያው በመጨረሻ በዚህ ወር ነበር እኔ ስራዬን ለቅቄ ለሱ ብዬ አምኜው በቃ ከሱ ጋር ፋፈሽላለሁኝ ብዬ ስራዬን ለቅቄ ትኬቱን ከነሰልኩት። አይ 4 ዓመት ከሰራችበት መዳም ቤት በጣም ጥሩ ቤት እንደ ልጃቸው ከሚያዩዋት ቤት ልመጣ ነው ልቀቂ ስራ ቤት ተከራይተን ነው ቁጭ ምንለው ብሏት ይሄው በዚህ ወር መጨረሻ ነው መዳሟን አልፈልግም ብላ መዳም ሰው አምጥታ ሐሳቤ እንኳን ቀይራል እንዳትል መዳም አዲስ ሰራተኛ አምጥታ አስለምጂ ብላት ልትወጣ ነው ልጅ ወጣውን አየር ላይ ነው ኢጃዛ ቤት ልትቀመጠው ስራ ልትፈልግ ነው። እሱን አምጣ። በዚህ አጋጣሚ ስራ ያላችሁ ተባበሩኝ፣ እንግዲህ ተባበሩኝ። ሀቡነት ግን ማለት ነው ሰው እንዴት አንድ ነገር ልንገርሽ። አሁን ለምሳሌ አንቺ ለባልሽ ራሱ እኮ እንደዚህ አይነት ነገር ይሄ ቴክኖሎጂ ልከው አይደለም ቪዲዮ ኮል ሲያወሩ እየቀረጻቸው ነው። ቪዲዮ ኮል ሲያወሩ ቅድም እኮ ተናግራለች። ቪዲዮ ኮል ሲያወሩ ለፍቅረኛ ብቻ የሚደረጉ እንቅስቃሴዎችን እሱ ከሚያደርጋቸው እንቅስቃሴዎች አንጻር እኛ ምላሽ የእንቅስቃሴዎቹን ምላሽ እንሰጥ እየቀረጸ ነው ማለት ለፍቅረኛ ብቻ የሚደረግ ፐብሊክ ላይ ቢታይ የሚደብር እነሱን እየቀረጸ ነው እንጂ እኮ እንዲያርጉ እንዲምን እንደዚህ እያለ እያስደረገ እየቀረጸ ነው እንጂ እኮ እንትን ብለው እነሱ ቀርጸው ልከውለት እኮ አይደለም። እሱ ቪዲዮ ኮል እያወራ እሱም ቢቀርጹት ምንም አይመስለውም። ወንድ ልጅ ነው። ምን ችግር አለ? ምናምን አለኝ ያለችው ታዲያ እንደዚህ ከ80 ምናምን ሰው ጋር እንደዚህ ሲያወራ የተቀረጸ ነው። ግማሾቹ የላኩ ግማሾቹ የተቀረጹ። ሀቡ ይቅርታ። እና ደግሞ ሌላ ጀርመን ከሚኖር ሰው የሰማሁት እንግዲህ ስለሱ ሳጣራ በፊት የነበረች ገርል ፍሬንዱ ነበረች፣ ሀበሻ ናት። እና ከሰው ነው ያው የሰማሁት እዛው ካለ ሰው ገርል ፍሬንዱ ነበረች እና እርቃኑን ሆኖ ከእሷ ጋር ኢንጆይ ሳይረጉን አላቅም ቪዲዮ አድርጋው ነበር ነው የሰማሁት። ቪዲዮ አድርገው ነበር። ከዛ ኢትዮጵያ ገብተው የሆነ ሰዓት ላይ እሱ ቶሎ ተመለሰ፣ እሷ እዛው ቀረች። ከዛ ብር ላክልኝ በሚል ጭቅጭቅ ምክንያት ሳይልክ ቀርቶ ቪዲዮውን ለቤተሰቡ አሳየችበት አይነት ነገር ሰምቻለሁ። ከዛ ወዲህ እንትና የምትለው እሱን ነው የመጀመሪያ የልጁ እናት ስላሰቃየችው። እኔም ሰምቻለሁ ይሄንን ወሬ። እሱን ነው የእሷን ትሮማ የእሷን እንትን ነው ሌሎች ሴቶች ለሚበቀለው ያልሽው እሱን ነው። እሱ አይደለም ሜቢ ሊሆንም ይችላል የልጁ እናት ግን እሷ ያለችው አሁን። ከዛ ግን እናቱ ለረጅም ዓመት እንዳኮረፈችው እና በዚህ ቪዲዮ ምክንያት ቤተሰቡ ጋር እንደተቆራረጠ ምናምን አውቃለሁ። እና ያ ቪዲዮ ደግሞ ቫይራል ወጥቶበታል፣ መኪና አደጋ ደርሶበታል።
ለዛ ነው ተደብቆ ይሄን የሚያደርገው። ለዛ ነው እና የሱ ፎቶ የሚጠቀምበት ለዛ ነው የምጠቀምበት። ሌላኛውም ያለው ምክንያት ይሄ ለሌላ ሰው ያለው ነው፣ ለኔ ሳይሆን ቪዲዮ ወጥቶበት ትልልቅ እንትኖች ላይ እንደተፖስተተበት ፔጅ ላይ እንደለቀቀችበት ያቺ ሴት እና እሷንም ለመበቀል ብሎ ራሱን የሚሸፍነው ቪዲዮ የማይወጣው ለዛ ነው። ራሱን ፕሮቴክት ግን ወረቀት የለውም። እንዴት ኢትዮጵያ ገባ ማሬ? ኧረ አልገባም። አይ እስኪኛዋ ገባ ስትንተርስ አይ አላቅም፣ ግን የመኪና አደጋ ደርሶበት እንደነበረ ምናምን የሌላ ሰው ፎቶ ያሳይ የሰማሽው እሱ የሌላ የሆነ ፎቶ ያሳይሻል የተገጨበት እና ይሄንን ኢትዮጵያ ገብቼ እንደዚህ ለኔ ማሩታል ተገጭቼ ምናምን ልፋሽ ተብሎ እንደዚህ አይነት ሰው ብዙ ድራማ ይሰራል። እናቴ ሴት መስሎ ለእንትና ላበበች ሲጣሉ ያክስት ልጅ ነኝ ብሎ መጥቶ እኮ የራሱ ያክስት ልጅ ሆነ። አይውላችሁ እኔ ሁለት ሰው ሲሆን ማለት እኮ ነው እንዴ! ይሄ እኮ በጣም እኮ የአይምሮ ችግር እኮ ነው ጋይስ። አንድ ሰው ሁለት ሰው ሲሆን ወንድ ሆኖ እንደ ሴት አክት ሲያደርግ እንደ ሴት በጣም የምትገርመኝ ሀቡ እናቱ ነኝ ብላ ሁሉንም ሴቶች የምታወራው ሴት ናት። ሜቢ ይረዳት ይሆናል እንጂ እናቱ ነኝ ብላ ትልቅ ሴት ድምጽ ነው። እቲ ወይዘሮ ጡ እናቱ አይደለችም ሲጀመር። እኔ ፎቶ አለኝ፣ እኔ በቪዲዮ አይቻታለሁ። እሱ የሚደነጅናቸውን ሴቶች ሁሉ ወይዘሮ ጥሩነሽ እናቱ ነኝ ብላ የምታወራ ከሆነ ከጀርመን ነገር እየተቦጨቀላት ነው ማለት ነው። አክስቴ ናት ደግሞ ይሄንን ያወቀችው አክስቴ ነች። ይኸውላችሁ ኢትዮጵያ ከገባው በኋላ ማለት ነው ስልኬ ለደቂቃ እንኳን እሱ ደውሎ ካጣኝ ደውላ አክስቴ ስልክ ላይ እኔ የአክስቴን ስልክ ሰጥቼው ነው። በእርግጥ የአክስቴ ስልክ ላይ ደውላ የታለች ምናምን ያስብላል። ከዛን የሆነ ቀን አክስቴ በጣም ችላ ምን አለች? አትጨማለቁ፣ ሽማግሌ ሳትልኩ እንደዚህ ብዙ ልትለፈልፍ እርሶ ትልቅ ሰው አይደሉ እንደ ኢትዮጵያን ባህል አያውቁም እንደ እንዳይደውሉ ጥርቅም አደረገች። ከዛ ደግማ ደወለችና ልጄ ምን ላድርግ? ልጄ በኢትዮጵያ ባህል አላደገም፣ ጀርመን ነው ተወልዶ እዛችሁ ያደገው እና ይቅርታ አድርጉልኝ እንደው ስላጣደፈኝ ነው ምናምን አለች። አይ ስርዓት የሚባል ነገር አለ እንዲህ ከኛ ጋር ጊዜ ማሳለፍ አለባት። ለእረፍት ነው የመጣችው እና እንደዚህ እንዲጨቀጭቋት አልፈልግም፣ ሲቀር የእርሶ ልጅ ይቀራል አለች። አክስቴ ናት ያለችው ይሄን። ከዛ ስትል ከአክስቴ ጋር ተያይዞ ገደል ሊገባ በእኔ ስልክ ደውሎ ተያይዘው ገደል ሊገባ እግዚአብሔርን ነው አክስቴ ሰደባት። እውነት ነው የምላችሁ። ከዛ እኛ ቤት እንትን ነበር፣ ይሄ የአጥሮ ፋትስማሽ ነበረ የተከራይ ማለት ነው። ከዛ ተከራይዋ ሊከበርላት እናቷ ቤት ልትሄድ ካሜራማኖች ምናምን መጥተዋል። ነጫጭ ልብስ ለብሰን ደወለ። ልክ ሲያየው አለባበሴን በቃ አበደ። ወደ ክፍል ካልገባሽ የማዘርን ክፍል ገብተሽ ቆልፊ፣ መኝታ ቤት አስገብቶ አስቆለፈኝ። እኔ ብቻ ስሚ፣ በአንቺ ብቻ አይደለም የሚቀናው፣ በሁሉም ሴቶች ነው የሚቀናው። አየሽ ሲጀመር ፍቅር ምናምን ነገር እሱ አይዘውም። ይሄ እንድታቁ። አይ አበበች ተስማልኝ በሷ ብቻ የሚቀና ባለፈው አንቺ ቤት ባለፈው እስከምመጣዋ ሰዓት ድረስ የሚያፈቅረኝ እውነትም የሚቀናብኝ ስለሚያፈቅረኝ መስሎኝ ነበር። ከዛ ወጥቼ ከላይ ወጥቼ የደረሱኝን ታሪኮች ሳይ ግን በቃ እኔ ይኸውልሽ ኮመንት ላይ ምን ሲሉ ነበረ? እኔ ሁሌ ስመክራቸው የሚቀና ወንድ ራሱ ሚልከሰከስ ወንድ ነው፣ ራሱ ልክስክስ የሆነ አጭበርባሪ ወንድ ነው። ኦቨር ሚቀና የሚጠራጠር ወንድ እጅሎችዬ እንትን ዊኒ ታድላ እንደዚህ የሚቀናብኝ ፍቅረኛ ቢኖረኝ ይላሉ ኮመንት ላይ። ዊኒ በጣም እኮ ነው ይላሉ። አዎ አንዴ ልናገር። እቺ ልብ ቅርጽ አላት፣ ስሟን አላውቅም፣ ማን እንደሆነች አላውቅም። እና ከዚህ በፊት እኔና ገርል ፍሬንድ ነበረችኝ፣ አሁን አይደለንም፣ አንድ ላይ አልነበርንም። እና አናግረናት ነበረ ላይክ እሱ አይደለም ምን እያደረግሽ ነው ምናምን ስንላት የሆነ ነገር ብላ ከኔ ጋር ውስጥ ተጣልታ ነበረ። ላይክ እሱ አይደለም ምናምን ብዬ ነግሬያት ነበረ። ከዛ ከሱ ጋር ሁና እኔን አሰደበች። ለዛ ነው ማንንም ተጸጽታለች። ለዛ ነው ማንንም ወንድሜ ይቅርታ አድርግልኝ። እኔ በዛን ሰዓት በጣም አይኔ ተሰውሮ ነበረ። እነሱ በጣም መክረውኛል። ፍቅረኛው ራሱ ለብቻዋ በጣም መክራኛለች፣ የሴትነቷ ማለት ነው። ኦኬ ግን እኔ በዛን ሰዓት ማየት አልችልም፣ ግራ ጎኔ ማየት አልችልም። ለዛ ነው ይቅርታ። አየሽ በድምፅሽ አስታወሰሽ። ግን እሷ ግን ቅድምም አንተ ሳትመጣ በአንተ ፎቶ ጀንጅኗት ከወደደችው በኋላ ማንነቱን ካወቀች በኋላ አንተን ስታናግርህ ስትመክሯት አንተና ፍቅረኛክ ለእሷ ግዛ ሰድባችሁ ብሎክ እንዳደረገቻችሁ ራሷ ተናግራለች። ይቅርታ አድርግላት። ታውራ ነበረ። ፍቅር እውር አይደል? ኧረ አይደለም። አይናማ ነው። እኔ አላውቅም። ፍቅር እውር ነው ይላሉ። ያላቅም በቃሽ። ያው ዳት ሌዲ ሺዝ ሄልፒንግ እኮ ያቻ የኢትዮጵያ ውስጥ ያለችው ብር እየተከፈላት
ሴት ሆና እናት ሆና አይ ዶንት ኖ እናት ትሁን ትውለዳት እሷን ከፈለጋችሁ ስልኳ አለኝ እኮ እሷ ሴት ግን በህግ መጠየቅ አለባት። ምክንያቱም ሴት ሆና እናት ሆና የሴቶችን ህይወት እንደሚጫወት ወንድ ለገንዘብ ብላ ማገዟ፣ ለእያንዳንዳችሁ እናቱ ነኝ እያለች ማውራቷ በጣም ሼም ነው በእውነት። ሴት ልጆች አውዬ እኔን እኮ ማለት ነው ካንቺ ውጪ ሴት አያቅም ልጄ፣ ካንቺ ውጪ ማለት እሷ የምትለው ነው እሱ የሚለኝ። ካንቺ ውጪ ሴት አያቅም ልጄ፣ የመጀመሪያም የመጨረሻም ፍቅረኛው አንቺ። በቃ አንዳንዴ ቁጭ ብዬ ሳስብ የሚያክል ሰውዬ እንዴት እኔ የመጀመሪያው ሊሆን ይችላለሁ ብዬ አስባለሁ። ለእኔ የመጀመሪያ ሊሆን ይችላል፣ በእርግጥ ሊሆን ይችላል። እኔም ደግሞ የመጀመሪያ 49 አይሆነው በጣም እኮ ትልቅ ነው። ፎቶ ሲታይ አንቺ ቤት ራሱ የገባው እንትን ማለት ነው። አንቺ ቤት ገብቼ ከወጣሁኝ በኋላ ራሱ ማለት ነው ደውላ እኔ ይቅርታ እንድጠይቅ አስደርጎኛል፣ እናትየዋም ማለት ነው። እናቴ በጣም አሁን ከ4 ቀን በፊት አይደለ አንቺ ቤት ገብተን ምናምን የወጣ ነው ታርቀን። ከዛ እናቴ በአንቺ ምክንያት አንቺ ሚዲያ ላይ ወጥተሽ ስሜን በማጥፋትሽ ምክንያት እናቴ በጣም ታማለች፣ ያለሷ ሴት የለም ወይ ብላ በእኔ ራሱ በጣም ተናዳለች። በጣም ታማለች በአንቺ ምክንያት ከፈለግሽ ድምጿ ላሰማሽ ብሎ ደውሎ ለኔ ደግሞ ያለኝ እናቴ አበበች ሰለጠነች። ድሮ ድምጿ እማዬ ትሙት የገጠር ነበረ። እድሜ ላንተ አሰለጠንካት፣ መኖሪያ ፈቃድ አሰራህላት፣ ህይወቷን ለወጥክላት አለችኝ። እናቴ በጣም አዘነችብኝ። እኔ ለሷ ብዬ የሆንኩትን ነገር እናቴ ደውላ ተቆጣችኝ። በ47 ዓመቱ እናቴ ይላል እንደጻን ልጅ። አዎ ትንሽ በቃ እናቴን ብቻ ነው አንቺን ካላወራው እኔ ማወራው እናቴን ብቻ ነው፣ ከእናቴ ውጪ ሰው አላውቅም። ትንሽ ሲል እናቴ ይላል። በቃ እኔ ደግሞ በጣም ይከብደኛል። ይደውልና ቪዲዮ ያዞርብኛል ማለት ነው። እኔ እሷን ያው ጨረፍታ ያታለ ቪዲዮ ወደ እኔ ያዞርና በቃ እኔ በጣም እጨነቃለሁ። ፊቴን ሳዞር ያው ትልቅ ሰው ናቸው ብዬ አፍራለሁ፣ ያከብራቸዋለሁ። ከዛ ልክ ቪዲዮን ሲዘጋ እናትኛል እዛ ወጥተሽ እዛ በቃ ማይልኝ ነገር የለም በእናቱ ምክንያት ራሱ ማለት ነው። ቁጥራቸውን ስጠኝና እሺ እኔ ላውራቸው እለዋለሁ እኔ ማለት ነው። አንቺ ቁጥራቸው የእናትየው የለሽም? የለኝም። ተርሲቷ አላት ተርሲቷ ትሰጠናለች ወይ? አንድ ቁጥር ብቻ ይጠቀማሉ ብለሽ ነው? እሷ የምታውቀው ከቆይታ ከሆነ እሱ ቁጥር በጣም ይቀያየራል። ፎቶቸውም አለኝ እንግዲህ ሴት ትልክልኛለች ፎቶቸው እና መሰካክራለሁ። በኩል ኢትዮጵያ በህግ እንዲጠየቁ የሴቶችን ህይወት በማበላሸት በመተባበር እሱ ደግሞ ጀርመን እንዲጠየቅ እናደርጋለን። ነገ ሁሉንም ማስረጃዎች ሰብስበን የሚኖርበትን አውቃለሁ። ከፈለጋችሁ የሚኖርበት አፓርትመንት ነው። ከሱ ጋር ተከራይቶ ነው የሚኖረው። ፈለገው ስልኬ ላይ አይጠፋም እና ላይክ ሀክ አደርጋለሁ። ምንም ይደልተዋል። ጎበዝ ኤዲተር ነው። እኔ ሀከር ነው ያልኩበት ምክንያት ማለት ነው ሀከር ነው ያልኩበት ምክንያት የኤክስ ቦይፍሬንዴን የሚስቱን ቤተሰቦች ሚስቱን እኔ አልነገርኩትም፣ ስላለፈ ታሪኬ አልነገርኩትም እና ቴሌግራማቸውን ስክሪንሹት አድርጎ ላከልኝ። እውነት ለመናገር የወንድሟን እና የኤክስ ቦይፍሬንዴን ፎቶ ሲያወራ የነበረውን ነገር ቴሌግራም ላይ ስክሪንሹት አድርጎ እንዳለ ልኮልኛል። ስለቆየ ብዙውን አጠፋፍቼዋለሁ፣ ግን የማርቆስ ሳይሆን ቢኒያም ጌታቸው የእሱ የተወሰነው መረጃ አለ እኔ ጋር እልክልሻለሁ። ይኸው እሷም እኮ ብላለች፣ ቢኒያም ነው ስሙ ብላለች። እሱ ደግሞ ስምህ ማን ነው ትክክለኛ ስም እላለሁ እኔ ማርቆስ ነው ስሜ፣ ሌላ ስም የለኝም አለ። ግን እሷ ቢኒያም ማን ነው ስሙ? ቢኒያም ጌታቸው ቢኒያም ሶፍትዌር ነው የሚለው እንግዲህ ቢኒያም ጌታቸው ነው የሚለው። ዘበኛ ነው ሶፍትዌር፣ ስለ አይቲ ምንም የማያውቀው ነገር የለም። ውሸት ነው፣ 100% ውሸት። ምንም ሀክ የሚያደርገው ነገር የለም። ድንጋይ ነው ሰውየው ሲጀመር ማለት ነው። ማነው እሺ ኤዲት የሚያደርግለት? ቪዲዮዎችን ማነው ኤዲት የሚያደርግለት? ኤዲት እኮ ግሩፕ አለው። እኔ አላውቅም ማን ኤዲት እንደሚያደርግለት። እና ሁለተኛ ቪዲዮዎች ለምሳሌ ግን ሀከር አይደለም። ኖ አይደለም። አኒሜሽን ምናምን ኤዲት እያደረገ የሚፖስትለት ማን ነው? እሱ ነው፣ እሱ አይደለም። ሰው ነው። ቆይ አንዴ ዘነበች፣ እሱ አበበች፣ ይቅርታ፣ እሱ እንትን የሚሰራለት ሰው አለ። እኔ ነገ ከፈለግሽ አቡ እዛ ፍራንክፈርት የሚኖር ልጅ አለ። የእሱ በጣም ቤስት ጓደኛው የነበረው አስቀይሞት ነው ከጓደኛው ጋር የተጣለው።
በጣም አስቀይሞት ልጅቷ እንዳለች ጓደኛው ልታመጪው ትችያለሽ። አመጣዋለሁ። ነገ ሼር አድርጊልኝ ብሎኛል። ችግር የለውም ደውልለታለሁ። በጣም ጥሩ በጣም አመጣዋለሁ። አቡ ሁሉም ነገር መውጣት። እኔ ደግሞ አንድ መናገር ፈልገው ነገር አለ። እኔ ከመጥፎ ህይወት አውጥቼ ቀይሬያት ምናምን ያለው ማለት ነው። ማንም ሃይስኩል ተማሪ እንደሚያደርገው ክላስ ፎርፋለሁ ከጓደኞቼ ጋር ምናምን ትጠጣለች፣ ታመሻለች። እኔ በህይወቴ አንድ ቀን አምሽቼ አላውቅም። አንድ ቀን ግን እሱ እንኳን ያለው በጣም አጸያፊ ነገር ነው። ልትሸጥ እንደ ከብት ልትሸጥ ገበያ ላይ ቀርባ ነው ከገበያ ነው ያገኘዋት ነው ያለው። ይሄ ባለጌ ልንገርሽ፣ እሱ ቴሌግራም ገበያ ላይ ነው ያገኘው ልጆች አሉ። ኧረ ዝም በይ። ስንት ለምኖኝ እኮ ነው ያገኘኝ፣ ግን አፉን ይከፍታል። ከዛ ማማ ደግሞ በቃ እሱን ለማውራት ቤት ስቀመጥላት ምናምን ደስ አላት። በቃ አግባት ውሰዳት አለችው። ይሄን ሲይዞ አፉን ይከፍታል። እሱን ነው እንዴ ማስረጃ አለኝ እንዲህ እኮ ነው ያለው። ቮይሱን ላሰማቸው ይላክ። እያንዳንድሽ መረጃሽ አለኝ ነገ ይዤልሽ እመጣለሁ ብሎ ቮይስ አድርጓል። እያንዳንድሽ እዚህ ጋር ተደረደረ። ሌላ የምናገረው ነገር ከኔ አልፎ እናቴን የተመኘ ባለጌ ነው። ባለጌ አውቀሽ ነው በእውነት። እንዴት አወቅሽ እናትሽን እንደተመኘ? ቪዲዮ ይቅርታ እዚህ ጋር መጥራት አልችልም። ልኮላት ካናይ ፋኪው አላት እናትሽን። ያ በጣም ባለጌ። ይሄ ሁሉ ችዬለታለሁ ዝም ብዬ። ኧረ ይሄ ጤነኛ አይደለም። ኧረ ይሄ ጤነኛ አይደለም። ወይኔ እኔ ራሱ እሷ ይሄን ከነገረች በኋላ አሰሪን እንደዚህ አይነት አጸያፊ ቃላት ይናገራት ይሁን ወንድሜ ነው ብዬ ያስተዋወቅኩት። ያን ቪዲዮ እየላከ ምን በቃ በጣም የሰጋሁት ይሄን ነው። ግን አሁን ለመዳምሽ ፈራው። እናቴ ትሙት ቅድም ብዬ ነበር። መዳምንም እስካሁን አንቺ መዳምሽን አስተዋውቀሽ እስካሁን መዳምን አለመጀንጀኑ ጊዜ ሊስጠው ብዬ ነበር። ሰላም ስለሆነን ነው እኔ እና እሱ ሰላም ስለሆነን ነው። ከማድረግ ወደ ኋላ አይልም። ከሰማይ እኔም ማለት ነው እኔም እሷን ማለት ነው የኔን ቪዲዮ ምናምን ልኮ እሷን የሆነ ነገር የሚናገራት ከሆነ እኔም አድርገውን በራሴ መንገድ እኔ አውቃለሁ ስለሱ። ቶሎ ብለሽ ከመዳም ስልክ ላይ ብሎክ አድርጊው። ወይኔ እሱ ከዛ በኋላ ስንት ስልክ ቀይሯል። ለማዳምሽ ንገሪያት። በቃ አንቺ እውነቱን ለማዳምሽ ንገሪያት። ስራውን እኮ አሳጣት፣ እንጀራዋን እኮ አሳጣት። ልትወጣ እኮ ትንሽ ልትወጣ ያለችው ሀቡ ኦልሬዲ እንኳን ኢንኬዝ ኮንቲኒው ብታደርግ ይሄንን ስራ ማለት ነው። በቃ ዋሽቼሻለሁ፣ እንደዚህ ነበረ ቦይፍሬንድ ነበረ ብለሽ ተናገሪ እውነቱን። ገና እንዴት ልንገራት? ገና ልትወጣ የፈለገችበት ምክንያት ለምን እንደሆነ ታውቂያለሽ? ገና ማዳሜ ጋር ይላካል ብላ ስለፈራች ነው። አንድም እኮ ነው ልወጣ እዛ ነው እንጂ እኮ ሰው መልቀቃት ፈልጋለሁ። ሴቲቷ እኮ ልታስቀምጠኝ ትችላለች፣ ግን ገና ለገና እኔ ይልካል እሷ ጋር ከሰራው በቃ እንደዚህ እውነቱ ከወጣ ከተጣላን እኔ ይልካል ብዬ ስለምፈራ ነው ስለውን መልቀቅ እንጂ ስራዋን ማጣት እኮ አትፈልግም። አልፈልግም። አንተ ግን ንገርሽ አበባ ስለሁሉ ነገር እውነቱን ተናገሪ። ወላሂ እውነት እኔ እንዴት ብዬ ልንገራት እንዴ? እውነት በቃ ቦይፍሬንድ ነበረ አለቀ። ቦይፍሬንድ 4 ዓመት እኮ ነው የሰራችው እዛ ቤት። ኦፍ ኮርስ እንዴ ትረዳሻለች ሴትዮዋ። አብሶ ወጣት ማዳም ከሆነች ትረዳሻለች። ቤት ናት፣ ትረዳሻለች። ሞክሪ ብቻ ከምን ጀምሬ ከምን እንደማስረዳት አላውቅም። በዛ ላይ ደግሞ እሱ ይሄን አጸያፊ ነገር ካደረገ አስቢው እንዴ በምን አይነት መልኩ ራሱ ከነሱ ጋር ልወጣ እንደምችል አይደል ነው። አሁን ነገ ሲመጣ የሚለውን ጉድ ደግሞ እንሰማለን እኛ። ግን አንቺ አይመጣም እንዴ አምነሽ ነው ይመጣል ብለሽ አምነሽ ነው። ከደበረሽ ወዲያው እንደወጣሽ ስልክ ቀይሪ፣ ቁጥር ቀይሪ። ቢያንስ አንቺ ከወጣሽ በኋላ ቪዲዮ ቢልክላት እንኳን አንቺን ለመውቀስ እንዳታገኝሽ ስልክ ቀይሪ። እኔ ያውቃል እኮ አሁን እኮ እየሰማሽ ነው። ሲጀመር እኮ እሱ ይሄን ላይፍ ይከታተላል አውቃለሁ። አዎ ያለ ቁጭ ብሎ እየሰማ ነው። ፈጣሪን ካልፈራ ይላክላት፣ በቃ ፈጣሪን ካልፈራ ይላክላት። አለምናትሽ ሀቡ ሲጀመር ነው አንቺ ነገር ይላት እንደዚህ ነበር ዋሽተሻል። እንዳስረዳልሽ ከፈለሽ ማሳመን ጎበዝ ነኝ ለመዳምሽ። እኔ አረብኛም ብዙ ስለማልችል ለማስረዳት እኔ እንጃ አላውቅም። ብቻ ምን ማድረግ እኔ ስራውን መውጣቱ ችግር የለብኝም፣ ሌላ ስራ እሰራለሁ። ግን እንደዚህ የእሷን እናት እንደዚህ አጸያፊ ቃል የተናገረ ማዳሜን ከመናገር ቪዲዮዎቹን እየላከ ደግሞ ቪዲዮ ሲልክ አንዴ ይልክና ልክ አንዴ እንዳየሽ ያጠፋል፣ አንዴ እንዳየሽ ያጠፋል። በቃ እንደዛ ይጫወታል ብዬ ነው ማስበው። ከዚህ ሁሉ ሰው ጋር እንደዚህ አይነት ጨዋታ ሲጫወት አይምሮ አይደክመው? ድራግ ስለሚጠቀም እኮ ነው። ድራግ ተጠቃሚ ነው እንዳልኩሽ። ለዚያው ማስረጃ ይጠቀማል። እኔ ነገር ልጁ ይመጣል
በጣም እኔ የሚጠጣው ነገር እንዳለ አውቃለሁ። አብሾም አለበት። አብሾ ሲነሳበት ራሱ የሚያደርገውን አያውቅም። አብሾ ሲጠጣ ነው የሚነሳበት። አዎ ነገ ሁልሽንም ጉድ አመጣልሻለሁ ብሎሻል። ቆይ እስከ ነገ ጠብቁ። እያንዳንድሽ ደግሞ እኮ አላቃቸውም አላለም። ኧረ እኔ አልማገጥኩም አላለም። እያንዳንድሽ ጉድሽን ይዤልሽ እመጣለሁ። ዶክመንታችኋለኝ፣ ፋይላችኋለኝ ምናምን እኮ ነው ያለው። አራቡን ድራይቭ እያደረኩ ነው። ብቻ ዛሬ ሆነ ችግር የለበትም ማለት እኔ ይክዳል ብዬ ነበር። ይፈረጣ እንዳልካደም እና ያዛሽጥር ደግሞ ፎቶውን የምትጠቀምበትን ልጅም እዚህ ጋር እንጠራዋለን። ሰው ጥሩት አለ። አሁን አንተን ደግሞ ምን ሊል ይሆን? እስቲ ነገር ሰማኝ ባይዘዌ ግን አይመጣም ማለት ነው። አንዷ ሴት ራሱ ማለት ነው ኢቭን ፋሚሊዋ ጋር ሽማግሌ ሁሉ ልኳል። እኔ እግዚአብሔርን ሽማግሌ ራሱ የላከ ልጅ አለች። ሽማግሌ ተከታው ነው። እኔ አይዶን ነው እንዴት እንደሆነ። ከዛ በኋላ ሲታወቅበት ከልጅቷ ጋር ተጣልቶ ልጅቷንም ራሱ እመጣልሻለሁ ታሪክሽን ነው ማጋልጥልሽ ምናምን ብሏት በጣም ዲሰንት የነበረች እንጂ ከሰው ጋር ማትቀራረብ የነበረች ልጅ ነበረች። ከዛ አፕሊኬሽን አጥፍቷት ምን ብሏት ከቤተሰብ ጋር አስተዋውቀው ሽማግሌ ተልኮ ብዙ ነገር ተደርጎ ነው እንትን ያለ። የዚህ ማለት ይሄ አፕሊኬሽን ምንድነው? የአፕሊኬሽን የምትሉት ምንድነው? የአፕሊኬሽን ቢጎ የሚባል አፕሊኬሽን አለ። ቢጎ ሊቭ እኔ አላውቀውም። ብዙ ሰዎች አያውቁትም። ትዳር ፈላጊዎች የሚገናኙበት ነው። እንደ ዌብሳይት ነው፣ ላይክ እንደ ቲክታክ ነው። እንደዚህ ነው። እኔ የዛሬ አመት ተመልሶ አግኝቸው ነበረ። በ2 አመቴ ሰው ሲያወራ በየቤቱ እየገባሁኝ እንደዚህ አርጓል እንዲህ አርጓል ስለው ለመጨረሻ ጊዜ ምን ብሎ ቴክስት አደረገልኝ? በሌላ አካውንት ስለነበረ ምንም አታመጭም ብሎ ብሎክ አደረገኝ። በየቤቱ ሳሳድደው ማለት ነው። እንዳልኩሽ ነው። እኔ ብቻ ይብቃኝ ብዬ መተው እችላለሁ፣ ግን ለሌሎቹ ከባድ ነው። ኃላፊነት የሚሰማው ሰው ዝም አይልም። አሁን እኔ ሆሳማኔ የጠየቁት ቅድም ምንድነው አንተ እንደ አንድ ኢትዮጵያዊ ለእህቶችህ ምን አድርገሃል? በአንተ ፎቶ የሁሉ ሴት ሲጀነጅን፣ የሁሉ ሴት ህይወት ሲያበላሽ፣ ራቁት ቪዲዮ ሲያስልክ፣ ሲያስፈራራ፣ ብላክሜል ሲያደርግ ምን አድርገሃል? እንደ ኃላፊነት ላይ እኔ አይደለሁም ሴቶች ተጠንቀቁ ብለህ ቪዲዮ ሰርተካለሁ ብዬ ጠየቅኩት። አልሰራም። መስራት ነበረብክ እህቶችህን ለማዳን። አንዳንዴ ሄደህ ብትነግራቸው ምን ዋጋ አለው? አንድ ቪዲዮ ሰርተ ለሁሉም መልቀቅ ነው እንጂ እኔ እንደምታየው ቲክቶክ ላይሽ 60 ምናምን ነው እና ላይፌ እንደዛ እንዲሆን የምፈልገው። እንደዚህ መለጣጠፍ ምናምን አይመቸኝም። ቲክቶክ ላይ መጠቀም አይመቸኝም እና አስቤበት ነበር ብዙ ጊዜ ዛሬ ነገ አደርገዋለሁ ብዬ፣ ግን እንደምታየው አልለጥፍም ላይ ኢንስታግራም ላይ አሳውቀሃል ለፎሎወርሶችህ። ከኢንስታግራም ላይ ነው ፎቶክን የሚወስደው፣ ፎቶዎችክን ቪዲዮዎችክን የሚወስደው ከኢንስታግራም ላይ ነው። ኢንስታግራም ላይ ማለት ነው። ስክሪንሻት አድርጌው የሚለጠፈውን አንዴ እንደውም ቲክቶክ ላይ ወጥቶ ነበረ እና ማነች ልብ ቅርጽ ያላት መሰለኝ የሷን ፎቶ ለጥፈው እና እኔና ጓደኛዬ ከሀገር ወጥተን እየተዝናናን ነበር እና የሆነ ፒክቸር ለጥፌ እሱን ለጥፎ ምናምን እንትን እያለ ነበር። እያወራ ይሁን እንደሆነ አልገባኝም ነበር እና ቲክቶኩ መጣልኝ አጋጣሚ ማለት ነው። ከዛ ስክሪንሻት አድርጌ እንትን የለጠፍኩት ማለት ነው፣ ስቶሪ የለጠፍኩና ያለውን ነገር አብራሪቼ ስናገር ሁሉም ገብቶ ሪፖርት ሊያደርገው ሲል ሁሉንም ብሎክ አደረገ እና ላይቭን ሪኩዌስት እንዳያደርግ ከላይቭም ቶሎ ወጣ፣ ግን ሁላችንንም ብሎክ አደረገ እና ቲክቶክም እንደምታዩ ሚዩትም አንሚዩትም ማድረግ እንኳን አልችልም በስትክክል፣ ምክንያቱም ስለማልጠቀመው ማለት ነው። ዝም ብዬ ለፈን ነው መገባው ምናምን እና እንደዛ ነው። በቻልኩትም ያህል በምጠቀምበት አፕሊኬሽን ለጥፋለሁ ማለት ነው። በማላውቀው ግን ስለማላውቅ ዝም ብያለሁ። ሴቶችን አይሰሙም በእርግጥ። እሺ አንተ አድራሻውን እንዴት አወቅክ? ጀርመን እንደሚኖር እና አፓርትመንቱ ምናምን እንዴት ልታውቅ ቻልክ? ጠያይቀህ ነው ከሰዎች? ቲና የምትባል ነገርሽ አልነበር? ቲና የምትባል ዱባይ ያለች ልጅ የነበረች ልጅ እና ራሷን እኔ አላመንኩ ሰምቻት እንደ ቀልድ ነበር እንትን ያልኩት እና ሆስፒታል እንደገባች ምናምን ስትነግረኝ አፈባድ እና ከዛ ልጁም ደግሞ ያናደኛል። ምክንያቱም ስልክ ቁጥር ያለውና ተኝቼ ምናምን በዋትሳፕ ምናምን ይደውልና ይቀሰቅሰኛል እና ይሳደባል። አንተ ባለጌ ሴቶችን አባልገ ምናምን ይለኛል። እኔ የራሱን ውሸት ለእኔ ይነግረኛል እና አንዳንዴ ሰው ክሬዚ እንዴት ብዬ እንደማሳምንሽ አላውቅም እና ደፍረሃል ምናምን አንተ እንትናን ደፍረሃል ምናምን ብሎ ይዘጋዋል ማለት ነው እና እኔ እንዳወራ ራሱ አይፈልግም ይዘጋብኛል ቶሎ ምናምን እና ከዛ አሮ ሀፍ ታይም እኔ እዚህ ስራ ምናምን አለ የራሴ ብዙ ወር የሚያደርጉ ነገሮች ስላሉ
ላይክ ዋትኤቨር እላለሁ ማለት ነው። እና ላይክ ሰውዬው ኢትስ ሶ ክሬዚ ላይክ ራሱን በቃ ብሊቭ አድርጓል። እኔ እንደሆንኩ አድርጎ ራሱን አሳምኖታል። እና ምንም እኔና እሱ ልዩነት የለውም ምናምን ማለት ነው። እና ወሬ ላይ ደግሞ ጎበዝ ነው ሰውዬው ላይክ ከምነግርሽ በላይ በጣም ጎበዝ ነው። እና ምንም ማድረግ ስለማልችል ዝም እላለሁ ማለት ነው። እና አንዳንዴ ደግሞ ኢንተርቪው ሳደርግ የሆነ ነገር ለናገር ስፈልግ እንደ ማንች እንዳለችው እኔ ስታሰደበኝ ምናምን ምን አገባኝ እንግዲህ ላይ እኔ ካለው እንደ አበበች ሲሰድቡክ ልትነግራቸው ስትሞክር ሴቶቹ ለእሱ አግዘው ይሰድቡካል። አንተ ሰደበችኝ እንጂ አፉን አስከፈተችብኝ። እና ላይክ ፈልጌው ነበር እኔ የምር ማለት ነው። በጣም ፈልጌዋለሁ ሰውዬውን ባገኘው የሆነ ነገር ማድረግ ፈልጋለሁ። ሰውዬውን በጣም ፈልጌዋለሁ እና ነግራኝ ነበር አድሬሱ ምናምን ሰታኛለች እና ጀርመኒ ማለት ነው። እና ጀርመን የሚኖር ሰው አጣው ላይክ ኢቭን ከፍዬ ላስመታው ነበር አሁንስ እና የሆነ እንደዚህ ከመታሹ ምናምን ፕሮሰስ ላይ ስላለ ሊያፋጥኑለት ይችላል ምናምን በሚል ሰው ምናምን እንደዚህ አይነት ኢንፎርሜሽን ሳገኝ አስታውቁት ማለት ነው። ግን ያ ላስመታው በጣም ፈልጌ ነበር ልጅ በጣም ከምነግርሽ በላይ ማለት ነው። ወረቀት የሌለው ልጅ። እሺ ቆይ ስልክህን ኬት አመጣ? መጀመሪያ ያንተን ስልክ ቁጥር ኬት አመጣ? መጀመሪያ ላይ ነግሬሻል ነበር ቴሌግራም ላይ እንደዚህ እንትን እል ነበር። ቴሌግራም ላይ መጀመሪያ አናገረው ነበር እና የዛን ጊዜ ነበር የሰጠው ስልክ ቁጥሬ። ከዛ አፕዴት ሳረገው ስልክ ቁጥሬን አፕዴት ሳረገው አይ ቲንክ ይወጣለታል መሰለኝ አይ ዶንት ኖ ሃው ይወጣለታል ምናምና። ከዛ ሁለት ስልክ ቁጥር ነው ለረጅም ጊዜ የተጠቀምኩት ማለት ነው አሜሪካ ከገባሁ ጀምሮ እና አሁን ሙሉ ለሙሉ ቀይሬዋለሁ። ማንም የለውም ስልክ ቁጥሬን አዲስ ስልክ ቁጥር ስላወጣው ማለት ነው። እና ያን ሁለት ስልክ ቁጥር አለው እና በእንትን ነው የሚደውለው በዋትሳፕ እና በቴሌግራም ነበር የሚደውለው። እና ከቲና ጋር ሲጀናጀን የዱባይ ሬድ ስቴት ምናምን ስለሆነች የሆነ ነገር ስለሆነች ስልክ ቁጥር እንዴት እንደሚወጣ ወደ አሜሪካ እንዴት የቀያየረን መደወል እንደሚችል ምናምን አፕሊኬሽን የአሜሪካ ስልክ ቁጥር ነው የሚጠቀመው እኮ የአሜሪካ ጀርመን ይኖር የአሜሪካ ኦንላይን ላይ መግዛት ትችያለሽ። እሱን ማለት ነው 1 ብር ነው ምናምን አንዳንዴ ኢቭን ፍሪ ነው። አሜሪካን ያለሁት ለማለት እኮ ነው የበታችነት ስሜት ጀርመንን ንቆ ጀርመንን አፍሮበት አሜሪካን ነው የምኖረው ለማለት እኮ ነው የአሜሪካ ሴም ካርድ የሚጠቀመው። እሱንና ሁለተኛ ደግሞ እኔ የምኖርበትም ለማመቻቸትም ይመስለኛል አሜሪካ እንደምኖር ለማለት ስለሚፈልግ ይሁን አላውቅም። እና እንደዛ ነበር ሲያደርግ የነበረው ልጁ እና አንዴ ኢቭን ላይክ የሚኖር አለኝ እዛ ጀርመን የሚኖር ካዝን አለኝ እና እንደዚህ አጣይቆ ምናምን ሰውየው በቃ ላይክ እንደ ነው ወፈፌ ነገር ስፒከር አድርጎ ምናምን እና ላይክ ከኔ ጋር ራሱ ተመሳሳይ ንቅሳት አድርጎ ከኔ ጋር እንዲመሳሰል ሰውየው እና አንዳንዴ ኢቭን ፒክቸር ላይ ምናምን ሲሉት ከኔ ጋር ፊቱን አሳየኝ ውስጥ የተናገረችው ፊቱን አሳየኝ ስትለው እጁን ብቻ ነው የሚያሳያት። የእጁን ታቱን ብቻ በቃ ታቱን ብቻ ያሳያቸዋል። ለምን አንተ ቪዲዮዎች ላይ እጅግ ስላለ ፎቶን ሲልክላቸው ያንን ስለሚያዩ እጁን ብቻ አይተው አንተነትህን እንዲያምኑ ማለት ነው። ማይ ጋድ በጣም ይረካል። ሁለተኛ ላይክ እንዴት እንደሚያስፈራራቸው አላውቅም። እና ላይክ ጎበዝ ነው ሰው ጭንቅ ያለው ነው የሚያስፈራራቸው ራቁት ፎቶና ቪዲዮ። አይ መጀመሪያ ለምን አሁን ለምሳሌ ማንንም ለመውቀስ ምናምን አይደለም። እና አንድ አመት አሁን የሆነ ሰው ስታወሪ አላ ለምን ቪዲዮ ለምን ፊትን ሊዋቲም ላይ ሁሌ ተመሳሳይ ሪዝን ሊሆን አይችልም። ገባሽ? እሺ ለምሳሌ አበበችን ጠይቃት። አመት ሙሉ ቪዲዮ ሳያበራ አንቺ በቪዲዮ ስታወሪ ምን ነበር የሚሰጥሽ ምክንያት? አመት ሙሉ አንድ አይነት ምክንያት? አዎ 9 ወር ነው ያወራነው። 9 ወር ሙሉ አንድ አይነት ምን ነበር የሚልሽ? ልክ ከኔ ጋር በተዋወቀ በ20 ቀኑ ከአሜሪካ ወደ ጀርመን እንደሚሄድ ነበር የነገረኝ። ያው ቲክታክ ላይቭ ላይ ሆነን ለ5 ሰዓታት በረራ አለኝና አታስቢ ምናምን አለኝ። ኦኬ አልኩት። ጀርመን ገባው አለኝ ማለት ነው። ያኔ በቪዲዮ ማውራት በስልክ እንደዚህ በደንብ ማውራት እስከምንጀምር ድረስ 15 ቀን በደንብ አናወራም። ጀስት ላይቭ ላይ እንወጣለን ምናምን ብቻ ማለት ነው። ከዛ እዛ ከደረሰ በኋላ በቪዲዮ መደወል ጀመረ። ለምን አንተስ ቪዲዮ አትወጣም ስለው ስልኬ ላይቭ ላይ ያለሁኝ አንድ ቀን ወደቀብኝና ስክሪኑ ጠቆረብኝ አለኝ። ቪዲዮ ይከፍታል ግን ሁሌ ስክሪኑ ጥቁር ነበረ። ይሄው እኔ እኮ ቪዲዮ ከፍቻለሁ ስልኬ ተሰብሮብኝ ነው። ሰው ስልክ ግዛ ታዲያ በምለው ሰዓት ፕላስተር ለጥፎበት ይሆናል። ካሜራው ላይ ጥቁር ፕላስተር ለጥፎበት አሁን ላይ እንደዛ ነው የሚሰማኝ።
ቪዲዮ ይከፍት ያመንኩት ቪዲዮ ይከፍትልኝ። ይሄው ፊቴ ይታይሻል? ምንም እኮ ፊቴ አይታይም፣ ስክሪኑ ፈሶ ነው። እና ስልክ ገዛ አልኩት። ምክንያት ምን አደረገልኝ? ስልክ ልክ የዛኔ ደግሞ እኔና እሱ ስንታወቅ አይፎን 15 የሚወጣበት ታይም ነበረ። ነሐሴ ወር አልቆ ሴፕቴምበር እየገባ ነው አዲስ ስልክ የሚወጣበት ነው። እና አሜሪካን ላይ ኦርደር አድርጌያለሁኝ አለኝ ማለት ነው። አይፎን 15ን ኦርደር አድርጌያለሁ። ድጋሜ አይፎን 14 ከምገዛ ትንሽ ጠብቂኝ አለኝ ማለት ነው። እሺ አይፎን 15 ሪሊዝ እስከሚደረግ ላንች እስከሚደረግ ማለት ነው። ለኔ መዘኝልኝ ከአሜሪካ ወደ ጀርመን ይላክለታል ልክ እንደተለቀቀ ልክ እንትን ኦርደር አድርጌያለሁኝ። ስልኩን ኦርደር አድርጌ የስራ ጉዳይ ስለሆነ በመሀል መጣሁኝ። ጠብቂኝ አለኝ። እሺ አልኩት። በቃ ሁሌ ጠይቀዋለሁ። ተመሳሳይ ጥያቄ ሆነብኝ። እስከ ስንት ወር? እስከ 5 ወር ድረስ እንትኑ እኮ መጥቷል ተልኮልኛል። ግን ሙሉ አይፎን 15 እየጠበቀ ጋይስ። ከዛ ምን አለኝ መሰለሽ? እዚህ ደርሷል ስልኩ፣ ትንሽ ጊዜ ጠብቂ። ምክንያቶች ስልኩም ደርሶ ምክንያቶች ከዛ ያ ስልክ እኮ የሆነ ነገር ሆነ። በቃ ልክ ወደ 6ኛ ወር ስንገባ ደግሞ ምን አለኝ? ስልኩ በቃ በሆነ ምክንያት እንትን አለና ከጀርመን አዘዘ ማለት ነው አይፎን 15 ኦኬ። ከ6 ወር በኋላ ሌላ አይፎን 15 አዘዘ። ያኛው ከአሜሪካ የሚመጣው አጉሎ ነበር። እሱ ምክንያት ሆኖ ቀረና አይፎን 15 ከጀርመን አዘዘ። መግዛት ይችል ነበር አሁን ላይ ሳስበው ማለት ነው። ግን በኦንላይን ነው የሚያዘው። ኦንላይን አዞ ስንት ጊዜ ተሰጠው? የ20 ቀን ቀጠሮ ተሰጠው ማለት ነው። ኦኬ አልኩኝ። መጠበቅ ጀመርኩ ማለት ነው። ከዛ 20 ቀን አወራን እያልን በቃ ቀኑ ገፋ። ስንት ወር ሆነ? 7 ወር ሆነን ማለት ነው። ከዛ እንደ ስልክ ካይመጣም ኦልሬዲ እኔም በቪዲዮ ነው የሚያየኝ። እኔ ቀን በቀን ቪዲዮ ነው የሚያየኝ ማለት ነው። ከዛ ስልክ ካይመጣም ምናምን እለዋለሁ። ከዛ ምክንያት ነው። ከዛ ያ ስልክ እኔን ካላመንሽኝ አለኝ። ይሄው አዝዣለሁ ብሎ የሄዶ ሲያወራቸው ምናምን ያሳየኛል ማለት ነው። ያሰማሻል ሀቢብቲ ስልኩ መጣ ታሽጎ፣ ይሄው ስልኩ መጥቷል አለኝ። እሺ ክፈተው አልኩት። ሲከፍተው እዚህ ሀገር እንደዚህ ለማድረግ ኮዱን ለመሙላት የአሜሪካን ሲም ስለሆነ እንደዚህ ስለሆነ ቆይ ጊዜ ስጭኝ የሆነ ማጠፋ በቃ እንደዛው እያለ በቃ ቀኑ 9 ወር ሞልቷል። እኔ ፋሲካ ነበረ ባለፈውም ተናግሬ ያለውኝ ያወኩበትን ምክንያት ፋሲካ ሆነ 9 ወር በቃ ስልኩ ተገዝቶ እጁ ላይ እያለ መሞላለው ነገር አለ እያለ ሰበብ እያበዛ እረፍት ወጣው። እረፍት ስወጣ እረፍት አትወጪም ብሎ ተጣልተን ብሎክ ተደራረግን። ከዛ ብሎክ ስንደራረግ እኔ ያየሁት ቪዲዮ ስለነበረ እነሱ ጋር ደውዬ ለማጣራት ሞከርኩ። የሆሳምንና የፍቅረኛውን ቪዲዮ አየሁ። ፖስታ አይቼ ስጠይቀው እቺ ልጅ ፍቅረኛ የነበረችና የድሮ ቪዲዮዎችንን እያወጣች ነው የምትፖስተው። እኔ ሌላ ፍቅረኛ መያዜን ስታቅ ሌላ ሴት እንዳያወራኝ ለመበቀል ነው እንጂ የኔ ፍቅረኛ ነበረች ማለት ስቲል ሆሳም ነኝ አለ ማርቆስ። ስቲል ሆሳም ነኝ ብሎኛል። ከዛ በኋላ አመንኩት። ልትበቀለኝ ነው ሄደሽ ካወራሻት የኔና ያንቺ ያበቃል አለኝ። እሺ አምንሃለሁ ብዬ ታውቁት ሄጄም አላወራኋት ማለት ነው። ከዛ በዛ አጋጣሚ እኔ እረፍት ወጥቼ ስንኳረፍ የሆነ ነገር በቃ አይምሮዬ ላይ መጣና ለምን አልጠይቃቸውም ብዬ ጻፍኩላለ ልጅቱ ማለት ነው። ከዛ በቃ ኢንስታግራም ላይ ጻፍሽላት ለሱ ፍቅረኛ? እዛን ቀን ቲክታክ ላይ ነው ጻፍ። ኢንስታግራም አልጠቀምም ነበረ። ቲክታክ ላይ ጻፍኩላት፣ ቁጥሯን ሰጠችኝ። በቪዲዮ ሁለቱ ጎን ለጎን ሆነው አወራኋቸው። ከዛ በኋላ ነው በቃ ማንነቱን አውቄ እኮ ይቅርታ አደረኩለት እና አብሬ ሆንኩ። ልጅቷና እሱ ሆሳማና ልጅቷ አብረው ሲያወሩሽ እንደዚህ በቪዲዮ ድምፁን ስትሰሚ እንዴ ማለት የምታይ ፎቶ ነው የሚልክልሽ እሱ ነኝ እያለ ነው። አንቺ ደግሞ 9 ወር በስልክ የምታወሪው የማርቆስን ድምፅ ነው። ድምጻቸው አንድ ያለ መሆኑ ማለት የሚገርምሽ ነገር አምራል ብላኛለች። አላመንኳቸውም እኮ ሸታ ማለት ከአንተ ድምፅ የሱ ይሻላል ብላ ማለት ነው። ሸህማ ፊልምስ እና 9 ወር ደግሞ ጆሮዋን ሲጠባይ ነው የኖረ ድምፅ። ታዲያ አሁን ተቀልዳለህ እንዴ? ነው አይደለም። ብቻ የሆነ ነገር አለው፣ የሆነ እንዳትርቂው የሚያደርግ ነገር አለው። ድምፁ ሁላችሁም ያፈቀራችሁት በድምፁ ነው። ማግኔቲክ ነገር አለው ድምፁ። መልኩን ስታዩት ትበረግጋላችሁ፣ በድምፁ አፈቀራችሁት። እንደገና እሱ በጣም ስማርት ነው። ሴቶች ቁሳቁስ እንደምትወዱ ስለሚያውቅ በቁሳቁስ በጢባሩ ሀብታም ነኝ አሜሪካ 10 ቀን ጀርመን 20 ቀን እያለ ደሞዜ 24,000 ዩሮ ነው ሲላችሁ ወርቅ ፎቶ ሲልክላችሁ በቃ እሱ ውሾቹን ጭምር ይልክልኝ ነበር እኮ ማለት በቃ የሆነ የተደላደለ ህይወት ነበር በቪዲዮ የሚልክልኝ። ውሻው ላይ የሰው ነገር የሚመኘው ውሻ ይመኛል በህይወቱ
የእሱን ውሾች ከኢንስታግራም ላይ እያነሳ እኔ የምኖረው ከነዚህ ከሁለት ውሾች ጋር ነው። እንደ ልጆቼ ነው። በጣም የሚያማምሩ ውሾች አሉ። ገባሽ? የሴት ልጅ ልብ ማወቁ ነው። ሴት ልጅ ቁሳቁስ ትወዳለች ብሎ አስቦ እንግዲህ ሲሞላችሁ፣ ሲጠብርባችሁ፣ በቃ ሲለጠጥባችሁ፣ አቤት ደም ሲያፈላ በማይጎ እኔ ምን አገባኝ ስላንተ ሀብት ምን አገባኝ አትሉትም? እኔ ምን ለምንድን ነው ስለ ሀብት የምታወራልኝ? ምን አገባኝ? ዘነበች ጋና ስዊት ጋር ነው እንጂ እኔ ጋር ስለ ሀብት አያወራም ነበር። ሲጀመር ስለ ሀብት እኮ አላወራም። ስለ ሀብት አላወራም እኮ ግልጽነቱ ግልጽ በቃ ከውሾች ጋር ነው የምኖረው እያለ እንደ ሀብታም ልጅ ውሻ ሲልክ አሜሪካ፣ ጀርመን እንትን ሲልባችሁ ከዛ እኔ ምን አልኩት? አንድ ቀን ውሻ በጣም እወዳለሁኝና በእናትህ ውሻ በጣም ታምራለች ላክልኛል ወደ ዱባይ ከጀርመን ኖ ውሻ በጣም ታምራለች እና ሁሌ እንዲያሳየኝ ውሻዋን ያኔ ስልኩ ካሜራ ስለማይሰራ ካሜራውን ገልብጦ ውሻዋን እንዲያሳየኝ ጠየቅኩት ማለት ነው። አንድ ቀን ውሻዋ ማለት ነው ሰው ልጠይቅ ሄዳለች አለሽ? ካፓላት አለሽ? አይደለም ውሻዋ እንደዚህ ካሜራ ምናምን ካዞርኩባ ከኔ ውጪ ሰው ካያት በጣም ተዋጥጠኛለች። በካሜራ ከኔ ውጪ ሰው ካያት ትዋጭረኛለች። ስለሌለው እኮ ነው ውሻው የሰው ውሻ እንጃ ብቻ በጣም እኔ እንጃ። አሁንም ህሉ ነው የሚመስለኝ ብቻ አላውቅም። እኔ ያለው እንደዚህ አይነት ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? ሌላ ጉድ መጥቷል። ጀርመን ሀገር ልጅ አለው መሰለኛው ቮይሷን እልክልሻለሁ በዋትስአፕ ሲሜ እንደ ስሞትልሽ ስሜን እንዳትጠሪ ምናምን ብላለች። ቮይስ ስላለ ፎቶ ትላካ መጀመሪያ እሱ ለመሆኑ ማረጋገጫ ፎቶ ትላካ። እሷማ ሙስሊም ነው ወይ ብላ ጠይቀች። እምነቱ ሙስሊም ነው ወይ? ሃይማኖት የለውም። አንዴ ወላይ አንዴ እግዚአብሔርን ነው የሚለው። ወሬ ዌር ኦፕን ደግሞ እንዳለችው ከሆነ 666 ነው አለች። አይ ዶንት ኖ 666 አባል ላይ ነው የሚልሽ። ራሱ ይናገራል በግልጽ አባል ነኝ ይላል። መጀመሪያ ላይ እንደዚህ እሷ ፎቶን ትላክ ከዛ በኋላ ላይ ግን ፎቶን ትላክ። እሺ ይሄንን ደግሞ ማለት ነው እንዴት እንደሚተዋወቅ ታውቂያለሽ? ሙስሊም የሆኑ ሴቶችን ሙስሊም መስሎ ነው የሚተዋወቀው። ሲቀጥል ደግሞ ይቅርታ አድርግልኝና ሆሳም አንተ ሙስሊም ነህ አይደለም? እሱን ለመምሰል ነው ሙስሊም የሚሆነው። እሱን ለመምሰል ነው። ኦኬ እኔን ሲተዋወቀኝ ልጁ ሆሳ ሙስሊም ነው። እሱ እኔን ሲተዋወቀኝ በሱ ፎቶ ስለሆነ ሙስሊም ሆኖ ነው የተዋወቀኝ ማርቆስ ማለት ነው። ኦኬ ለእኔ ምን አለኝ? ከዛ በጣም ጠንቅቆ የእኛን እምነት ደግሞ ያውቃል እንዳልሆነ የሚያወቅኩት ብቻ የትኛውን እምነት እንደማይወክል ነው አሁን ላይ የሚገባኝ ማለት ነው። እኔን በጣም ይሰብከኝ ነበር ስለኛ እምነት ማለት ነው። እኔ ሙስሊም ነኝ፣ ግን ቤተሰቦቼ ሁለቱን እምነት ተከታይ ናቸው ነው የሚለኝ። አባቴ ክርስቲያን ነው፣ እናቴ ሙስሊም ናት። እዚህ ጋር ማውራት እንደሌለብኝ አውቃለሁ፣ ግን ሰዎች ማወቅ ስላለባቸው ነው። እናቴ ሙስሊም ናት፣ አባቴ ክርስቲያን ነው፣ በደንብ አውቃለሁ ብሎ ስለ ክርስትና በደንብ ይሰብከኛል፣ በደንብ ያስጠናኛል። ኦኬ ሶ እሱ ግን ሙስሊም ፈልገው ዊ አር ኦፕን እንዴት የ66 ወይም ኢሉሚናቲ እንደሆነ በምን እንዳወቀች እንድትነግረን እንፈልጋለሁ። ለምን እንደሆነ ታውቂያለሽ? ከጊዜ በኋላ ክፋቶቹ ሁሉ እየተገለጹ ሲመጡ አንዳንድ ጊዜ ያው ሰውን ብለሹ እኔ እንደዚህ የምናገር አይደለሁም። የሆነ ሁሌም በሪስፔክት ነበር ማውራው ማለት ነው። ኢቭን በጣም አጸያፊ ስድቦችን ነው የሚሳደበው፣ በጣም የሚሰቀጥር ለጆሮ እና ከዛ አንተ አምላክ የለህም ወይ ማለት በቃ በምታመልክ አምላክ እኔ ምንም ከአንተ አልፈልግም ብቻ ከህይወቴ ውጣ ብዬ ብዙ ጊዜ ምን እንዳለኝ ታውቂያለሽ? እኔ ኢሉሚናቲ ነኝ ብሎኛል። በምታመልከው አምላክ ይዤ ካለው ከህይወቴ ውጣ ስትይው እኔ ኢሉሚናቲ ነኝ አምላክ የለኝም ማለት ነው። እኔ አላህ አላቅም፣ እግዚአብሔር አላቅም፣ ምን የምታዩ እኔ ፈጣሪ ሲጀምር የለም። እኔ ኢሉሚናቲ ነኝ። ምክንያቱም እንደ ቅድም ልጅቷ እንዳለችሽ እያንዳንዱ ድርጊቶቹ አማኝ እንዳልሆነ ያሳይሻል። ወሬዎቹ፣ የሚያደርጋቸው ተግባራቶች በቃ በእያንዳንዱ ነገር ማለት ነው። ጀስት አሁን እሱ የተካነበት የቶካቲቭ መሆኑ ነው እንጂ ይሄ ስብዕና ያለው ሰው አይነት አይደለም። ያው ሰው እኔ ስለ ራቁት ቪዲዮ እየጠየቁት እሱ እኔ ሴቶቹን ረድቼ ከችግር አውጥቻቸው ደረሰኝ ላኩልሽ እንጂ ልጁን አይረዳም። ልጁን አይረዳም። ቪዲዮ ለዋለው ልጁን አይረዳም። ጀርመን ላይ አሁን ልጁን አይረዳም እንዳለች ነው። ሁሳም እንዳለች ነው። ባይዘዊ ቤድ ስፔስ ውስጥ ነው የሚኖረው። ላይክ እንደ ዱባይ እንደ አረብ ሀገራቶች ቤድ ስፔስ ውስጥ የሚኖር ሰው
በትርፍ ጊዜው ኪችን እቃ እያጠበ እያጸዳ ቤተክርስቲያኑን አንድ ካምፕ ውስጥ ነው የሚኖረው። ይሄ እዚህ ምን ያህል ብር እንደዚህ የሚያንተን የሚል አይነት ሰው አይደለም። ሲጋራ ራሱ እባክህ ስጠኝ እያለ ከሌላ ሰው እየተቀበለ የሚያጨስ ሰው ነው። መጠጥም እየለመነ ነው አይደለም። ቆይ እኔ ነገ ቪዲዮን ለጥፌ ፎቶውን ለጥፌ ቪዲዮ ስሰራ ጀርመን ያሉ ኢትዮጵያኖች ሁሉ እኔ ያውቀዋለሁ ይላል። ኧረ አይደለም። ምን የስንት ሰው ፎቶ ላካችሁልኝ አይደለም? አሁን የላክሽልኝ አይደለም? ሪሚ አውዬ ግን በደንብ አመሳስሊ ፎቶውን ማለት ነው። አይደለም በጣም የተለያየ ፎቶ ስለሆነ አሁን እንደ እኔ ለኔ የሚልክልኝ ፎቶና ዌሮፕን ጋር የነበረው ፎቶ የላኩልሽ ምንም ግንኙነት የለውም። ፎቶዎቹ በጣም ይለያያሉ። ራሱን ይቀያይራል። ያው ቀለም ይቀባል። ይሄ ማወቅ አለብሽ በደንብ። እኔ ማርቆስን በደንብ ነው የማውቀው። ዓመት ሆነኝ እኮ ቲክቶክ ላይ ሳውቀው። ይሄኛው ፎቶ አሁን የተላከልኝም ቅድም ሌላ ሰው ነው። ማርቆስ እኔ ሙልጭ አድርጎ ተላጭቶ ሴት መስሎም አውቀዋለሁኝ። ጺሙ አድጎ ደግሞ ሽበቱ ቡን ብሎ ደግሞ አውቀዋለሁ። ለዛ ነው 47 ዓመቱ ነው ያልኩት። እኔ እንደዚህ አይቼ እድሜው ይሄ ተሸበሸበ ስለሆነ እና ሙሉ ሽበቱ ጸጉሩ አድጎ ጺሙ አድጎ ሙሉ ሽበት ወሮት አይቼ እድሜውን መገመት ትችላለሁ። በሁለቱም ሁኔታ ላይ አውቀዋለሁ። አንዳንዴ ሴት ይመስላል እንደ ሴት ሙሉ ያበሻ ወንድ እንደዛ ሲላጭ በጣም ነው የሚቀፈው። እንደ ሴት ሙልጭ ጺሙን ሙልጭ አድርጎ ደግሞ መላጣ ሆኖ ይመጣል ሌላ ሰው። አበበች የላከችልሽ ፎቶ አለ አይደለ? ፎቶ እሱ ጋር ያው በሱ ነው። አንቺ አይተሽዋል ማለት ነው? ትክክለኛ ፎቶ ሁላችሁ ትክክለኛ ማን ምናምን የሚባለው ዴቪድ በቪዲዮ ገብቷል እኮ ነው ቤት። እሱ ትክክለኛ ፊቱ አይደለም ሀቡዬ፣ ትክክለኛ ፊቱ ፍሊተር አድርጎ ነው ማሬ። ይሄ አይኑ የድመት አይን መሰለ፣ አፍንጫው ስልክ ካለ ሴት መሰለ። ፍሊተር አድርጎ ጸጉሩን ደግሞ ጸጉሩን ራሱ አስቀይሮታል። እንትን ነው የመሰለው በፍሊተር ፊቱ ስልክክ ብሎ ጺሙ ሙልጭ አድርጓል። አይኑ ግሬ ከለር የድመት አይን ነገር ሆኗል የደረገው ፍሊተር እና ሴት ነው የሚመስለው። በዛ ላይ ደግሞ አርፎ አይቀመጥም ጡዝ እያለ። አይ በቃ አበበች የላከችልሽ ትክክለኛ ፎቶ ነው። ታዲያ እየተሽከረከረ ኧረ አይደለም። እኔ ቤት በቪዲዮ ገብቷል። ላይቭ ላይ እኮ ነው የምልሽ። ነውልሽ ለአበበች ኢቃማ ያሰራላት ልጅ ብር በልቷት እኔ ያስመልሽላታለሁ ደላላውን አናግሬ። ብር እሱ ስለሆነ የላከው ለእሷ ጉዳይ መጥቶ ኧረ ዞረብን እያሉ ኮመንት ላይ አዩ ሰው እንዳይቀርጸው ይሆን ፊቱ እንዳይታይ ሆነ። ቪዲዮ አብራላል ነው ራሱ ነው ያበራው። ገባ ቪዲዮ አብራና ጡር እየዞረ እንዲዞ እየዞረ ነው በቃ እንደዚህ የሚያወራው። አይረጋጋም፣ ቁጭ አይልም። እንደዚህ ይዞት ስልኩን እየዞረ ቦታውን እያስጎበኘኝ ነው ያለው። እንዳይታወቅ ነው። ምክንያቱም ከታወቀ ብዙ ሰዎች እንደሚመጡ ለአበበች ወርቅ መግዛት ፈልጋለሁ ብሎ ቁጥሬን ሰተሽብኝ ወይ ወርቁንም እኮ እኔ እኮ ወርቁን እየጠበቅኩኝ ነበር። ዋይዘዌ ወርቁን ገዝቼው ለሰው ሰጥቻለሁ ብሎኛል። ከኔ አልገዛም ማሪ፣ ከኔ አልገዛም። እኔም እኮ ከሪም ገዝቻለሁ ስላለኝ እኮ ነው። ሪም ይሄንን ወርቅ ካንቺ ነው ወይ ገዛ ያልኩት? ወርቅ ልገዛላት አንገበገበኝ። ወርቅ ልገዛላት ነው ለፍቅረኛ የሪምን ቁጥር ስጪ ብለሽ ያ አይደለም እኮ ያ ወርቅ አይደለም አንቺ ያሳየሽው ሳይሆን በጣም ትልቅዬ ወርቅ 17 ግራም አይቼዋለሁ። ልከሽለት ዋትስአፕ ላይ ሪም ላከልኝ። ኧረ ከኔ አልገዛም ማሪ። የምን ወርቅ ግን ልከሽለት ዋትስአፕ ላይ ልከሽለታል? እንዲመር ቼክ ላድርገው። ቆይ አዎ ድምፅሽን ሁሉ ልኮልኛል። ምረጭ ያለኝና አልመርጥም አልኩት። እኔ አልፈልግም፣ እኔ አልመርጥም። መግዛት ከፈለክ የፈለከውን ግዛ። እኔ አልመርጥም፣ አልፈልግም። ሲጀመር አንቺ ደግሞ እኔ ማርያምን እኔ መቀበል አልወድም። መቀበል እንደማይልክ ስላወቅሽ ነው። ልጁ ጆካ እንደሆነ ዝም ብሎ ምንም እንደማይልክ ስላወቅሽ ነው። የአሜሪካ ቁጥር አልነበር የላክሽልኝ አቡ? እና ልጁ የአሜሪካ ቁጥር ነው የሚጠቀመው። አውቆ ጀርመን እየኖረ የአሜሪካ ቁጥር ነው የሚጠቀመው አልኩሽ እኮ። ዓመት ሙሉ ለእርዳታ እያለ ደረሰኝ ለመላኪያ ይልክልኛል። ደረሰኝ ላክ እያልኩ ጉሮሮ ይደርቃል። ዋትስአፕ ላይ አይልክም ደረሰኝ። አስገብቻለሁ ግን እኔ በጣም ቢዚ ሰው ስለሆንኩኝ ሀቢባ በየቀኑ ነው ከሀገር ሀገር የምዞረው። ስለዚህ አስገብቻለሁ ምናምን ለ50 ሺህ ብር እኔን አታምኝም ምናምን ይለኛል። ውሸቱን ነው። ደረሰኝ ላክ ስለው አሁን ቤተክርስቲያን እያጸዳ ይሆናል። በዛ ሰዓት ስራ ላይ ነው፣ ኪችን ምናምን ላይ ነው እሱ ብዙ ሰዓቱ የሚያሳልፈው። ያበስላል። ለማን ነው የሚያበስል? ፓርት ታይም ነው ኖ ይሄ አሁን በጋራ ይኖሩ አይደለ? ስደተኞች ካምፕ ውስጥ እንደዚህ ነው ያለው። እና ተራ በተራ ያጸዳሉ። ከዛ ምን ይልሻል አንቺ ወይኔ ብታይ በቃ እኛ እንትን ወጪ ከምናወጣ ብለን እዚህ እንትን ካምፕ ውስጥ ነው የምንኖረው ማለት የካምፑ ከሚሰጠን ብር ሴቭ ለማድረግ ብለን እኔ ስራዬ ታውቂያለሽ ሶፍትዌር ነው እና ብዙ መከራየት ምናምን ይችላል፣ ግን እኔ ሴቭ ማድረግ እፈልጋለሁ ይልሻል። ከዛ ምንድነው ምሳ ሲበላ ተራ በተራ እንትን ስም ዝርዝር ይጻፍላቸውና ያጸዳሉ። ኪችን ያጸዳሉ፣ ግቢ ያጸዳሉ፣ ቤተክርስቲያናቸውን ያጸዳሉ።
እና የራሱ የግል ቤት ራሱ የለውም። ተደራራቢ አልጋ ላይ ላይክ አረብ ሀገር እንደሚኖር ሰው ተደራራቢ አልጋ ላይ አንድ ክፍል ውስጥ 6-7 ሆኖ ነው የሚኖረው። በምን አወቅሽ እንዴ? ስላየሁት እኔ አይቼዋለሁ። አሁን አንቺ ገንዘብ ምናምን የምትይው እኔ ጋር 5 ሳንቲም አልደረሰም በገንዘብ ደረጃ። ያየሁትን ይላክልሻል። ይቅርታ መቅዲ ቆንጆ፣ ካላወቅሽ የሚያውቁ ሰዎችን ጠይቂ። ዝም ብለሽ እዚህ ጋር ከምጽፊ የማይመስል ነገር። የአሜሪካ ቁጥር ጀርመን እየኖሩ መጠቀም አይቻልም። መብቱ ኦንላይን ላይ ይገዛል። መብቱ ይቻላል። እኔ ራሱ በአሜሪካ ቁጥር ነበር የምጠቀመው ኢሞ። ስሚ የ5 ግራም ወርቅ ልኬለት ምን ብሎ እንደመለሰልኝ ቀጭን ስለሆነች ልጅቷ ሊሆን አይችልም። ወላሂ አርጌ ከእሷ ጋር ወርቼ እነግርሻለሁ። ወላሂ የላኩለትን ቆይ እልክልሻለሁ። አካውንት ራሱ ልኬለታለሁ። አንቺ እሱ ነው ቼን የላከልኝ፣ ትልልቅ ቼን የላከልኝ እሱ ነው እንዴ። ቆይ ወላሂ ፎሮ አደረግልሻለሁ ሀቡ። እሱ ነው ቀጭን ስለሆነች ወርቁ ይዟት እንዳይወድቅ ፈርቶ ነው። ወላሂ ያልሽ ያን ወርቅ ለምን ሊገዛልኝ እንደመጣ ታውቂያለሽ? በጣም ሴት ልጅ በራሷ የሆነ ነገር ማድረግ እንደማትችል ነው እንትን የሚለው ማለት ነው። እኔ ወርቅ ገዝቼ ነበረ ከሪም ጋር ማለት ነው። ሪምዬ የስራ ሰው ናት፣ ቀለደባት። ወላሂ እኔ አንቺ በዋትሳፕ መተሽ አናግሪው ማርቆስ ነው ለፍቅረኛው መግዛት ይፈልጋል ስላልሽኝ ነው እንጂ በዋትሳፕ ብሬ ሰው መስሎኝ 24,000 ዩሮ ደሞዝ የሚከፈል መስሎኝ። እኔ ደግሞ የሀገሬ ልጅ ትብላ ብዬ ትጠቀም። እኔ ሊቭ ላይ አይቻቸዋለሁ። ሊቭ ምን አለችው? እንደዚህ ብሎ ሲያወራ አንተ ቆሻሻ ቦታ ልትውል ትችላለህ ቴሌግራም ላይ ምናምን አለችው። አበበች ግን እንደዚህ አይነት ቦታ አታውቅም ብላላታለች። ሪም አንተ ሜቢ እንደዚህ አይነት ነገር ስለምታውቅ